ኢትዮጵያውያን በታሪካችን አይተነው በማናውቅ ደረጃ በጭካኔ እየተገዳደለ ነው። ተጠላልተናል። የውጭ ኃይልን ሁሉ አስገብተን የራሳችንን ህዝብ ምናስጨፈጭፍ ህዝቦች ሆነናል። የጠቅላይ ሚኒስትር አብይ አህመድ አገዛዝ የብልጽግና ፓርቲ ከዚህ በኋላ ኢትዮጵያን ወደ ተሻለ ነገር ሊያሸጋግር አይችልም። ከበቂ በላይ ደግሞ ደጋግሞ ታይቷል። በዚህ ተስፋ መቁረጥ አለብን። ከትጥቅ ትግል በላይ በፍጥነት በተሻለ ሁኔታ በቀላል መስዋዕትነት ይህን አይነቱን ስርዓት ቻሌንጅ ማድረግ የምንችለው በህዝባዊ እምቢተኝነት ነው፣ በሰላማዊ ትግል ነው። እርግጥ ነው ይሄ መንግስት ለሰላም እንዳልቆመ ስለ ሰላም የሚያወራው አፋዊ ብቻ እንደሆነ በተግባር ከልብ የማያምንበት እንደሆነ አንድ ተጨማሪ ማሳያ ይሆናል የኔ ጉዳይ። ሰላማዊ ትግልን በሚመለከት ግን ይሄ ጉዳይ የበለጠ ጥቅሙን አውቀን እንድንበረታታ የሚያደርግ ነው እንጂ ተስፋ እንድንቆርጥ የሚያደርግ አይደለም። የኛን ምርጫ መወሰን ያለበት የኛ ፍላጎት ነው፣ የኛ ጥቅም ነው። እሱ ስላልፈለገው ምን ተወው ከሆነ ለሱ አጀንዳ ነው ማለት ነው እየሰራን ያለነው። እሱ ያልፈለገው ላገዛዙ እድሜ መራዘም ሰላማዊ ትግል አደገኛ እንደሆነ ስለገባው ነው፣ ስለተረዳ ነው። ደካማ ጎኑ መሆኑን ስላወቀ ነው። ደካማ ጎኑ መሆኑን እያወቅን እኛ ለምንድን ነው ይሄን ስልት ምን ተወው? ይሄን ነው አጠናክረን መቀጠል ያለብን። እሱ ጠንካራ ጎኑ ጠመንጃ ነው ብሎ ነው የሚያምነው። በዛ ጠንካራ ጎኑ ከመሄድ ይልቅ የበለጠ የሚሻለው ደካማ ጎኑን አይተን በሰላማዊ ትግል መቀጠል ነው የሚሻለው። ይሄን ነው የሚያረጋግጠው ይሄ ሂደት ስለሚፈራው ነው። ሰላማዊ ትግል በስልጣን ላይ እስካሉ ድረስ ኢትዮጵያ ከዚህ አዙሪት ልትወጣ አትችልም። እነዚህ ሰዎች ጦርነትን የሚያካሂዱት በሁኔታዎች አስገዳጅነት አይደለም። የስልጣን ማቆያና ማራዘሚያ ፖሊሲ አድርገው ነው ጦርነትን የሚጠቀሙበት። ደግሜ ሌላግሜ እዚህ ቀደም ተናግሬያለሁ። እነዚህ ሰዎች በስልጣን ላይ እስካሉ ድረስ ኢትዮጵያ ሰላም ልታገኝ አትችልም፣ ከጦርነት ልትላቀቅ አትችልም። ለምንድን ነው አዲስ የሚሆንብን? ይሄ አገዛዝ በስልጣን ላይ ቆይቶ የዛሬ ዓመት የዛሬ 2 ዓመት ተመሳሳይ ንግግር ነው ልንሰማ የምንችለው። አዲስ አይሆንብን። መቼ ነው ይሄን መንግስት አውቀን የምንጨርሰው ነው የኔ ጥያቄ። እኔ አንዳንድ ጊዜ እንደዚህ ሰርፕራይዝ ሲሆን የሚታየኝ ነገር ይሄ መንግስት አላውቅነውም ማለት ነው፣ እስካሁን አልተረዳነውም ማለት ነው። ለምን ይገርመናል? በቃ ይሄን አውቀን እኮ መጨረስ አለብን። አሁን ትኩረት ማድረግ ያለብን ይሄን መንግስት እንዴት አድርገን ነው ታግለን የምንለውጠው በሚለው ላይ ነው ጊዜ ማጥፋት ያለብን እንጂ እነሱ ሁልጊዜ እየመጡ ተመሳሳይ ነገር እየተናገሩ አጀንዳ በሰጡን ቁጥር በእነሱ ንግግር ዙሪያ ጊዜ ማጥፋት ያለብን አይመስለኝም። እኔ እውነቱን ለመናገር አሁንም ብንተው ነው ጥሩ የሚሆነው። ጦርነት ምርጫቸው መሆኑን የሚያሳይ ነው። ጦርነት ጠንካራ ጎኔ ነው ብለው የሚያስቡ መሆኑን የሚያሳይ ነው። እንደዚህ አይነቱ ንግግር የሰላማዊ ትግልን አያስፈልግም ወይም አይሰራም ለማለት ምክንያት ሊሆን አይችልም። እንዳውም የሰላማዊ ትግል እጅግ አስፈላጊ እንደሆነ ደካማ ጎናቸው እንደሆነ የሚያሳይ ነው እና በዚህ ረገድ ወደፊትም ቢሆን የጦርነት ንግግር ሲያደርጉ ሰላማዊ ትግል አይሰራም ማለት ነው አያስፈልግም ማለት ነው ወደሚል መሄድ ትክክል ነው የሚል እምነት የለኝም። የነሱ ዋና ደካማ ጎናቸው ሰላማዊ ትግል ነው። ከትጥቅ ትግል በላይ በፍጥነት በተሻለ ሁኔታ በቀላል መስዋዕትነት ይህን አይነቱን ስርዓት ቻሌንጅ ማድረግ የምንችለው በህዝባዊ እምቢተኝነት ነው፣ በሰላማዊ ትግል ነው እና የትጥቅ ትግል ፈልገውታል። ብዙ ሰው ወደዛ እየገፉት ነው። እኔ የደገፍኩትም ተቃወምኩትም መካሄዱ አይቀርም፣ እየተካሄደ ነው። በፈለጉት መንገድ የሚያነጋግራቸው አካል አሁን ብዙ ነው። ወደፊትም በጦርነት እንጠቀማለን ብለው እስካሰቡ ድረስ ያ ሂደት መቀጠሉ አይቀርም። በእኔ እምነት ግን ሰላማዊ ትግል ማካሄድ ምትክ የለውም። እና ምንም ጥርጥር የለውም። ዞሮ ዞሮ የህዝቡ ንቃተ ህሊና አሁን በደረሰበት ደረጃ ሰላማዊ ትግል ተቀበሉታል ወይ ካልክ ያልተቀበለው እንዳይቀበሉ ደግሞ እያደረግን ያለ ነው አብዛኛዎቻችን የሚዲያ ሰዎችና ተቃዋሚዎች ነው። ተስፋ እያስቆረጠ ነው፣ እያስፈራራ ነው። ሰላማዊ ትግል ውስጥ ከገባ ትታሰራለህ፣ ትገደላለህ እንለዋለን። አዚፍ በትጥቅ ትግል ሲታገል እንደማይሞት አድርገን ማለት ነው፣ ችግር እንደማይደርስበት አድርገን። ስለዚህ ህዝቡ ለጦርነት ያለቀ ተጨባጭ የሆኑ ውጤቶች ሰላማዊ ትግል አሳይቶልናል። ትልቁ ችግር ኮንሲስተንትሊ ጠንክረን በዛ ሂደት መቀጠል አለመቻላችን ነው። ሁለተኛ ከሱ በተጻራሪ ያለው የጦርነት ሂደት እያመጣ ያለው ውጤት እያየን ነው። በሰላማዊ ትግል ባለፉት 6-7 ዓመታት የዶክተር አብይ አገዛዝ ወደ ስልጣን ከመጣ በኋላ የሞቱት ሰዎች ቁጥር በጣም የሚቆጠሩ ናቸው፣ በጣም የሚቆጠሩ። ጦርነት ከተጀመረ በኋላ ግን ከሚሊዮን በላይ የሆነ ህዝብ አልቋል። የታጠቀ ብቻ አይደለም ሲቪሊያን ጭምር በጦርነቱ ምክንያት እየተጨፈጨፈ ነው ያለው። አማራ ክልል፣ ኦሮሚያ ክልል ብዙ ነፃ ሰዎች ሳይቀሩ እየተገደሉ እየተጨፈጨፉ። ትጥቅ ትግል ህብረተሰቡን የበለጠ እንዲገደል አደረገው እንጂ ከመገደል ነፃ አላደረገው። በንጉሱ ጊዜ ያ ሁሉ ሰላማዊ ትግል ተካሂዶ በመንግስት ታጣቂዎች የተገደሉ ሰዎች 30 አይሞሉ። በ27 ዓመቱ ትግል አሁን ብዙ ጊዜ እነ ጀዋር የቄሮን አመራር ይሰጡ የነበሩ የፋኖን አመራር ይሰጡ የነበሩ ሰዎች በተጋነነ ግምት 6000-7000 ሰው ሞቷል ተብሎ ነው የሚገመተው በ3 ዓመት በ4 ዓመት ውስጥ። ለውጥ ግን አምጥቷል። 97 ምርጫ ያን ሁሉ ለውጥ አምጥተን የሞተው ሰው 193 ሰው ነው የሞተው።
አቀፍ ደረጃ ስርዓቱ እንዲወገዝ እቀባ ሁሉ እንዲጣልበት ተደርጓል። ያኔ ቀላል አይደለም ያመጣው ኢምፓክት ሰላማዊ ትግል በሚሊዮን ህዝብ አልቆ በጦርነት ምን መጣ? አሁን ምን ለውጥ መጣ? ዓለም ይጮህ ዓለም ከኢትዮጵያ ህዝብ ጎን ቆሟል። ዓለም በኢትዮጵያ መንግስት ላይ ይቀባጥላል አንታለም እና ሰላማዊ ትግል ቀላል ስልት አይደለም። ሁለተኛ በ21ኛው ክፍለ ዘመን ወጥቶ ለመናገር በጣም ነው የሚያሳዝነው። አሁን ሰላማዊ ትግል ይሰራል አይሰራም ብለን መከራከራችን ዓለም ሁሉ የተቀበለው ስልት ነው። ዓለም ሁሉ እየተጠቀመበት እየሰራበት ያለ ስልት ነው። ሌላ ዓለም ውስጥ ሰላማዊ ትግል ሰርቶ እኛ ላይ የማይሰራ ከሆነ ጥያቄ ውስጥ መውደቅ ያለበት ስልቱ አይደለም፣ ራሳችንን ነው መጠየቅ ያለብን። ሌሎች የተጠቀሙበትን ስልት እኛ መጠቀም ለምን አቃተን? ምን ጉድለት ምን ድክመት ቢኖርብን ነው ብለን መጠየቅ ያለብን። በመሳሪያ ተለውጦ ወደ ጥሩ አቅጣጫ የሄደ ለውጥ የለም አፍሪካ ውስጥ። ተወደደም ተጠላም ከሞላ ጎደል ከነውስንነታቸው በሰላማዊ መንገድ በሂደት የመጡ ለውጦች ናቸው የተሻለ ውጤት እያሳዩ ያሉት። የትግራይ ህዝብ ትልቅ ችግር ውስጥ ነው ያለው። በጦርነቱ በጣም ዘግናኝ የሆነ አስከፊ የሆነ ዋጋ ነው የከፈለው። ከዛ በኋላ የፕሪቶሪያ ስምምነት ተፈረመ። አንጻራዊ የሆነ ሰላም ማግኘት ይችላል። አትሊስት በየቀኑ በድሮን ሰው መገደሉ ቆሟል። ግን ሌሎች ኢኮኖሚያዊ ማህበራዊ ችግሮች ቀጥለዋል። የፖለቲካ ችግሮችን በውይይት በዲያሎግ ሊፈቱ የሚችሉበት እድል አልተሞከረም። የፕሪቶሪያ ስምምነት ሲፈረም ያለኝ ሪዘርቬሽን ገልጫለሁ። በአንድ በኩል ጦርነቱን ለጊዜው በማስቆሙ ደስተኛ በሆነም በዘላቂነት ጦርነቱን የማያስቆም ስምምነት እንደሆነ በእኔ በኩል ግልጽ ነበር እና ሄዶ ችግሩን በዘላቂነት ሊፈታው እንደማይችልና አሁን የተገባበት አይነት ሌላ የቀውስ አዙሪት ውስጥ እንደሚያስገባም ጥርጥር አልነበረ እና ለኔ አሁን የተፈጠረው ሁኔታ ብዙም የሚደንቀኝ አይደለም። የምገምተው የምጠብቀው ነው የነበረው። ዞሮ ዞሮ የትግራይ ህዝብ ከዚህ ችግር መውጣት አለበት። ስለዚህ የትግራይ ህዝብ እንመራለን የሚሉ የፖለቲካ ኤሊቶች ከመቼም ጊዜ በላይ ተባብረው አንድ ላይ መቆም ያለባቸው ጊዜ ነው። ስለዚህ እንደዚህ ግልጽነት በሌለው ሁኔታ ቅራኔ እየፈጠሩ እየተለያዩ የትግራይ ህዝብ ችግር እና ብሶት የበለጠ መራዘም አለባቸው ብዬ አላምንም። ስለዚህ የፈለገ ልዩነት ቢኖራቸው በአሁኑ ሰዓት ያ ልዩነት መራገብ አለበት ብዬ አላምንም። የትግራይ ህዝብ ጥሩ ሊደርሺፕ፣ ጠንካራ ሊደርሺፕ ከመቼም ጊዜ በላይ የሚያስፈልገው አሁን። ስለዚህ እንደዚህ አይነት ልዩነቶች ቢኖሩ እነዛ ልዩነቶች ወደ ጎን አድርጎ በጋራ ቆሞ የትግራይን ህዝብ ችግር በጋራ ለመወጣት የትግራይ የፖለቲካ ኃይሎች የትግራይ ልሂቃን መጣር አለባቸው ብዬ ነው የማምነው እና የተፈጠረው ክፍፍል በጣም ነው ያሳዘነኝ። በእውነት ለትግራይ ህዝብ የማይገባ ነው፣ ወቅታዊ አይደለም። የፈለገውን አይነት የአስተሳሰብ ልዩነቶች ቢኖሩ ጊዜው አይመስለኝም። የትግራይ ህዝብ በጣም ትልቅ የሆነ ህልውና ፈተና ውስጥ ነው ያለው። በመኖርና ባለመኖር ጥያቄ ነው ያለው። እጅግ አስከፊ የሆነ ጄኖሳይዳል የሆነ ጦርነት ከተካሄደበት በኋላ ነው ይሄ ህዝብ አሁን ያለው ከፍተኛ የሆነ ትራውማ ውስጥ ነው ያለው። ከዚህ ችግር ውስጥ ለመውጣት ጠንካራ የሆነ ሊደርሺፕ፣ አንድነት ያለው ሊደርሺፕ ከመቼም ጊዜ በላይ ያስፈልገዋል። ስለዚህ የትግራይ ምሁራን የትግራይ ልሂቃን ጎራ ለይተው ተከፋፍለው ሳይ በጣም ነው ያዘንኩት። በጣም ኃላፊነት የማይሰማው ኃይል ሆኖ ነው የታየው እና እኔ ልመክር የምችለው አንድ ላይ ቆማችሁ የህዝቡ ችግር የሚፈታበት ሁኔታ ላይ ተነጋገሩ። ስለዚህ በአጠቃላይ ትግራይ ውስጥ የሊደርሺፕ ፌለር ነው የምታየው በጣም በሚያሳዝን ሁኔታ። ስለዚህ ኃላፊነቱን ጊዜያዊ መንግስቱ ቢወጣማ የሁሉ ችግር እኮ ሊኖር አይችልም ነበር። ስለዚህ ዋናው ነገር አሁን በትግራይ የክፍፍል ጉዳይ ውስጥ ገብቼ ወገንተኝነት በመያዝ የችግሩ ተጨማሪ መሆን አልፈልግም። ይልቁንስ የሚሻለው ምንድነው ከዛ በላይ ከተለያየንበት ከሚሉት ጉዳይ በላይ የሆነ አጀንዳ አለ ትግራይ ውስጥ። የህዝብ አጀንዳ አለ፣ የህዝብ ህልውና ጉዳይ አለ። ስለዚህ ከመቼውም ጊዜ በላይ ልዩነትን ወደ ጎን አስቀምጠው ካለን ተጨባጭ የሆነ ልዩነት ተጨባጭ የሆነና ትርጉም የሚሰጥ ልዩነት አላየሁም የለም። ያን ወደ ጎን አድርገው በአንድ ላይ ቆመው የትግራይ ህዝብ ወደፊት አሁንም ለማጥቃት ለማዳከም ለሚፈልጉ ኃይሎች በር ሳይከፍቱ የነሱ መጠቀሚያ ሳይሆኑ በአንድነት መቆም አለባቸው የሚል እምነት ነው ያለኝ። ከዚህ በተጻራሪ የሚሄዱ ኃይሎች ሁሉ ስህተት እየሰሩ ነው፣ ታሪካዊ ስህተት እየሰሩ ነው። ለትግራይ ህዝብ አሁን የሚገባው ያ አይደለም። ለትግራይ ህዝብ አሁን ጠንካራ ሊደርሺፕ ነው የሚያስፈልገው። ያየን ያለነው ግን ሊደርሺፕ እንዳይኖረው የማድረግ እንቅስቃሴ ነው ያየን ያለው። የሱ ጣልቃ ገብነት ነው ልዩነቱን ያባባሰው። ግን ሁለቱን ለመናገር የሚሰራው ነው ገዢው ፓርቲ አይጠቅም፣ የበለጠ እንደውም ይጎዳዋል። ይሄን ነገር በማድረጉና የትግራይ ወቅታዊ ሁኔታን ወደዚህ አይነት አቅጣጫ እንዲሄድ ግፊት ማድረጉ ገዢው ፓርቲ ለራሱ ህልውና አደገኛ ነው ብዬ ነው የማስበው። የሚጠቅመው ነገር አይደለም ያደረገው፣ ግን እሱ ይጠቅመኛል ብሎ ስለሚያስብ ነው በክፍፍሉ ሂደት ውስጥ የራሱን ሚና እየተጫወተ ያለው። ግን ይሄ መንግስት አገሪቱን ብቻ ሳይሆን የትግራይ ክልል ብቻ ሳይሆን ለራሱ ህልውና ቢሆን አይጠቅመውም፣ ይሄ ጉዳይ ይጎዳዋል እንጂ። ስለዚህ ይሄን እየከፋፈሉ ለመጠቀም አንዱን ከሌላው ጋር እያጋጩ ለመጠቀም የሚደረገውን ጥረት
ኦሮሚያ ክልልም አማራ ክልልም ትግራይ ክልልም ቢያቆመው ነው የሚሻለው። ሀገሪቱን ወደ ባሰ ቀውስ ከመግፋት የራስን ህልውና የበለጠ ችግር ውስጥ ከመክተት ውጪ አይጠቅም። ይሄ መንግስት ግን ከጥፋቱ የሚማረው መንግስት አይደለም። እንደዚህ አይነቱ ነገር ይጠቅመኛል ብሎ ሆን ብሎ ነው የሚያደርገው እና እጁ አለበት ወይ ጥርጥር የለውም አለው። ግን እሱን ብቻ ተጠያቂ ማድረግ ዋጋ የለውም። የእሱ እጅ እንዳይሰራ የእሱ እጅ ውጤታማ እንዳይሆን ማድረግ የሚቻለው ሊደርሺፑ ጠንካራ ሆኖ አንድነት ኖሮ ሲቆም ነው። ስለዚህ ችግሩን ብሌሙን ሽፍት ማድረግ አይቻልም። የራሳቸው ድክመት ነው። የችግሩን ክብደት እና ነባራዊ ሁኔታ ሳልረዳው ቀርቼ አይደለም ብዙ ጊዜ ስለ ውጭ ጉዳይ የማልጽፈው። በደንብ ነው የምረዳው፣ በደንብ ነው የሚገባኝ። አንዱ መስኬ ነው ማለት እችላለሁ፣ ፊልዴ ነው ማለት እችላለሁ። ረዳዋለሁ፣ በደንብ እከታተላለሁ። የማልጽፍበት ግን ብዙ ትኩረት ሰጥቼ የማልጽፍበት ግን ምክንያት አለ። ምክንያቱም የአንድ ሀገር የውጭ ግንኙነት በዋናነት የሚወሰነው በውስጣዊ ሁኔታው ነው። ውስጣዊ ሁኔታ ጠንካራ ከሆነ ከውጭ ወደ ውስጥ የሚመጣብህ ተጽዕኖ በዛው መጠን ይቀንሳል። ውስጣዊ ሁኔታ ደካማ ከሆነ ከውጭ ወደ አገር ውስጥ የሚመጣው ተጽዕኖ በዛው መጠን የበዛ ይሆናል፣ የከፋ ይሆናል። ትልቁ ትኩረት መደረግ ያለበት በውስጣዊ ሁኔታችን። የውስጣዊ ሁኔታዊ ድክመታችንን ካልፈታን ከፋፈን እርስ በርስ ምንጋጭ ምንዋጋ ከሆነ ምንም ጥርጥር የለውም የትኛውንም ያህል ብናወግዝ ብናወራ የውጭ ተጽዕኖ መከላከል አንችልም። የውጭ ተጽዕኖ የውስጥ ነባራዊ ሁኔታችን ነጸብራቅ። ስለዚህ ዋናው ትኩረታችን መሆን ያለበት ውስጣዊ ሁኔታችንን ውስጣዊ ችግራችንን መፍታት ላይ ነው። እሱን ስንፈታ አውቶማቲክ ነው ኢትዮጵያውያን አንድ ነው። ውስጣዊ ችግራችንን ስንፈታ ጠንካራ ሆነን ስንቆም ትኩረታችን ወደ ዲሞክራሲ ወደ ልማት ሲሆን ወደ ብልጽግና ሲሆን የውስጥ ተጽዕኖ በከፍተኛ ደረጃ መቋቋምና መከላከል ይችላል። ማድረግ የሚችሉት ውስጣዊ ድክመት ሲኖረን ነው፣ ውስጣዊ ክፍፍል ሲኖረን ነው። ለዛ ያጋለጠን ውስጣዊ ድክመታችን። ስለዚህ ዋናው ትኩረታችን መሆን ያለበት ውስጣዊ ድክመታችንን መፍታት ላይ ነው። እሱን ባልፈታንበት ሁኔታ የፈለገውን የውጭ ኃይል ጣልቃ ገብነት ገባብን ያን ብንጮህ የፈለገውን አይነት ጥረት ብናደርግ ሁኔታውን አንቀየር። ሁኔታውን መቀየር የምንችለው በወሳኝ መልኩ ውስጣዊ ሁኔታችንን በመቀየር ነው የሚል እምነት ስላለኝ ይሄን መረዳት ያስፈልጋል። እና አሁን ብዙ ጊዜ ያለው በጣም የሚያስደነግጠኝ አይነት አመለካከት አለ። ውስጣዊ ችግራችንን ለመለወጥ ብዙ ጥረት አናደርግም፣ ብዙ ትግል አናደርግም፣ ዋጋ አንከፍልም። መፍትሄውን ግን ከአውሮፓ ህብረት ከዩኤን ከአሜሪካ መንግስት እንጠብቃለን። ይሄ በጣም የተሳሳተ አስተሳሰብ ነው። በጣም ደግሞ እየጎለበተ ያለ አስተሳሰብ ነው በኢትዮጵያ የፖለቲካ ላንድስኬፕ እና ይሄ ትክክል አይደለም ብዬ ስለማምን ነው የውስጣዊ ጉዳያችን ላይ ትኩረት ማድረገው። ተገቢ ባልሆነ መልኩ በተለጠጠ መልኩ በውጭ ኃይሎች እርዳታ እና እገዛ ተስፋ የማድረግ አስተሳሰብ በጣም እየጎለበተ መጥቷል ኢትዮጵያ ውስጥ። በጣም ስህተት ነው ይሄ። ትኩረት ማድረግ ያለብን ውስጣዊ ሁኔታችን ላይ ውስጣዊ አንድነታችን ላይ ነው። ይሄን ካደረግን ከውጭ የሚመጣን ጥቃት በብቃት መከላከል እንችላለን። ጣልቃ ገብነትን በብቃት ማስቀረት እንችላለን። ከዛ አንፃር ነው ሆን ብዬ የማደርገው ነገር ነው እንጂ ለጉዳዩ ትኩረት ካለመስጠት የጉዳዩ ክብደት ካለመረዳት አይደለም። አፕሮች የተለየ ስለሆነ የኢትዮጵያ እኮ የፖለቲካ ችግር እኮ አንዱ ትልቁ እኮ መሰረታዊ ችግር እኮ ይሄ ነው። እንደውም አሁን እንደገና የሻዕቢያ የፕሬዝዳንት ኢሳያስ ጥላት ሆነው መያዣ መጨበጫ ያጡ ሰዎች በቃ እኛን አፋችን ለማዘጋት ጥረት የሚያደርጉ ሰዎች ትናንትም ትክክል ነበር ነው የሚሉት፣ ዛሬም ትክክል ነን ነው የሚሉት። ግን በሁለቱ መካከል ያለው ኮንትራዲክሽን የሰማይና የመሬት ያህል እንደዚህ አይነት የእርስ በርስ የሚጋጭ ነገር እያደረጉ ትናንትም እኛንን ትክክል ዛሬም እኛንን ትክክል የኢትዮጵያ ፖለቲካ በጣም የከፋ የሚያደርገው እና ተስፋ አስቆራጭ የሚያደርገው እንዲህ አይነት አመለካከት የነገሰበት መሆኑ ነውና አሁን ደግሞ አንዳንዶች ከደረሰባቸው በደል ተነስተው ከደረሰባቸው ሰቆቃ ተነስተው ችግራችንን ለመፍታት ከአቶ ኢሳያስ ጋር እንተባበራለን ሲባሉ ተለብሎ ነው ባንዳ የሚባል ስም ይለጠፍባቸው። ትናንት እነሱ ሲያደርጉት ባንዶች አልነበሩ፣ ዛሬ ግን ሌሎች ሲያደርጉት ባንዳዎች ናቸው። አየህ። እና እንደዚህ አይነት ደብል ስታንዳርድ ነው። በመርህ አይደለም የምንመራው፣ በፕሪንሲፕል አይደለም። አንድን ችግር የምንፈርደውና አቋም የምንይዘው ለህዝብና ለሀገር ምን ይጠቅማል ብለን አይደለም፣ ትክክል ነው ወይስ አይደለም ብለን አይደለም። በስሜት ነው የጠላት ወዳጅ ነው በማለት ነው። በጣም ግልብ በሆነ አመለካከት ነውና የዛ ውጤት መገለጫ ነውና ያን አቋም ሳራምድ ህይወቴን ሁሉ ጥያቄ ውስጥ አስገብቼ ነው ሪስክ ውስጥ ነው እና ክትትል ይደረግብኝ ነበር እና ለኢትዮጵያ መንግስት ሄጄ አመለከትኩ። ለምንድን ነው የምትከታተሉ ብዬ ነው እንደውም ያመለከትኩት። ምክንያቱም የመኪኖቹን ታርጋ ቁጥር ይዤ ነው ያመለከትኩት። እኛ አይደለንም አሉ። እንዴ ታራማን ነው በዚህ ሀገር እናንተ በምታስተዳድሩት ሀገር አንድ ታዋቂ የሆንኩ ፖለቲከኛ ከጧት እስከ ማታ ከቤቴ ስወጣ ጀምሮ የሚከታተለኝ በመኪና
ሁለት መኪና ነው ይከታተለኝ ነበር። ስለዚህ አይ እንግዲህ ወይ ኢዜማዎች ወይ ሻዕቢያ ይሆናሉ ነው ያሉኝ የመንግስት ባለስልጣናት ራሳቸው። ከዛ በኋላ ክትትል እናደርጋለን አሉ። ታርጋ ቁጥራቸውን ሰጠው። ተከታትለው ምንም የወሰዱት እርምጃ የለም። እዚህ ከመጣው ከዓመት በኋላ ይመስለኛል የአንድ የሻዕቢያ ደህንነት አባል የነበረና የከዳ ውጭ ሀገር ያለ ሰው የሆነ ዩቲዩብ ላይ ቀርቦ ይሄን ጉዳይ ሲናገር ሰማሁ። አቶ ልደቱም እንከታተለው ነበር፣ ከሚከታተሉ ሰዎች ውስጥ አንዱን የነበርኩኝ ብሎ ሲናገር ሰምቻለሁ። እና ያን አቋም ያኔ ያራመድኩት ህይወቴን ሁሉ ሪስክ ውስጥ ጥዬ ነው። ምክንያቱም ሻዕቢያ ያኔ አድራጊ ፈጣሪ ሆኖ ነበር። የኢትዮጵያ አየር መንገድ ሁሉ የራሱ የሆነ ቢሮ ነበር። ማን መውጣትና መግባት እንዳለበት ሁሉ መልክ እያየ ይወስን የነበረው አንዱ ሻዕቢያ እና ህይወታችን ሁሉ አደጋ ውስጥ ላይ ነው የነበረው። ግን ቅንጣት ያህል ጥርጥር አልነበረኝ የአብይ አገዛዝና ሻዕቢያ የጊዜ ጉዳይ እንጂ ነገ ከነገ ወዲያ ተጣልተው ወደዚህ አይነት ውስጥ ሁኔታ ውስጥ እንደሚገቡ ደግሞ ምንም ጥርጥር አልነበረኝም። ለምን መርህ አይደለም ያስተቃቀፋቸው የጠላት ወዳጅ የሚል የጋራ ጠላት አለን ብለው ስላሰቡ ነው። ለኢትዮጵያ ህዝብ ጥቅም ብለው አይደለም፣ ፍላጎት ብለው አይደለም፣ ለሀገር ብለው አይደለም። በዛ ሁኔታ የተመሰረተ ግንኙነት ጊዜያዊ እንጂ ዘላቂ እንደማይሆን ምንም ጥርጥር አልነበረኝም። እና ለኔ አሁን የነሱ ጠብ በፍጹም አልገረመኝም። የሚጠበቅና የማይቀር ነው፣ የጊዜ ጉዳይ ነው። በራሽናል በሆነ አይምሮ ስታስበው አሁን በስልጣን ላይ ያለው መንግስት አሁን ያካሄዳቸው ካሉ ጦርነቶች ሌላ ተጨማሪ ጦርነት አያስፈልገውም። ማንም ሳይሆን ለራሱ አደጋ ነው። ግን ደግሞ ይሄ ራሽናል የሆነ መንግስት አይደለም። ነገሮችን ከግራ ከቀኝ በአግባቡ አመዛዝኖ የሚወስን አይደለም። በጣም ነገሮችን በቁንጽል ነው የሚያየው። ስለዚህ በጣም አንተ ልትገምታቸው ማትችላቸው ለራሳቸው አይጠቅማቸውም ብለህ የምታስባቸው ውሳኔዎች ሊወስን ይችላል ይሄ መንግስት። ስለዚህ ከዚህ አንፃር በአንድ በኩል ያው አማራ ክልል ስርዓቱ በጣም ከፍተኛ ችግር ውስጥ ነው አሁን ያለው። ኦሮሚያ እንደዛው፣ የትግራይ ወደዛው አቅጣጫ መልሶ እየገባ ነው። የፖለቲካ ቅቡልነት ችግር አለው። ህዝቡ እየራቀኝ ነው። ህዝቡ ከኔ በተጻራሪ እየቆመ ነው። የዚህ ህዝብ አይምሮ የሚኮረኩር አጀንዳ ያስፈልገኛል፣ በዙሪያ ለማሰባሰብ የሚያስፈልግ አጀንዳ ያስፈልገኛል ብሎ ይሄን አጀንዳ ኪሱ ውስጥ የነበረ አጀንዳ አንድ ወቅት ይዞት ሊወጣ እንደሚችል ዛሬ እንዳይመስልህ ዛሬ 2-3 ዓመት ተናግሬያለሁ። አንዱ መጨረሻ ላይ የዶክተር አብይ አገዛዝ ይዞት ብቅ የሚለው አጀንዳ የቀይ ባህር አጀንዳ ነው የሚሆነው። ኪሱ ውስጥ አለ ብዬ ተናግሬያለሁ። አሁን ሌሎቹ ሲጨርስ ይሄን ነው ይዞ የመጣው። ስለዚህ አጀንዳ ከመሸጥም ከማቀበልም አንፃር አድርገን ልንወስደው እንችላለን። ግን ከዛም በላይ ይሄ መንግስት በጣም ከማንም በላይ ሪስክ ወሳጅ መንግስት ነው። አንድ ነገር ሲወስን ጊዜያዊ ነገር ነው እንጂ የሚያስበው ነገ ከነገ ወዲያ በራሱም ላይ በአገርና በህዝብም ላይ ሊያመጣ የሚችለውን ጣጣ አያገናዝብም፣ አይረዳም። ስለዚህ አጀንዳ ከመቀበልም አልፎ ጦርነቱን በትክክል ሊገባበት ይችላል። በዛ ደረጃ መስጋት አለብን ማለት ነው። ምክንያቱም እንዳንድ ራሽናል ኃይል ጥቅምና ጉዳትን አመዛዝኖ አይደለም ይሄ ኃይል ጦርነት ውስጥ የሚገባው። በጣም ቅጽበታዊ በሆነ ቁንጽል በሆነ መነሻ ነው ትልልቅ ውሳኔዎችን የሚወስነው። አይተናል ከዚህ ቀደም የወሰናቸውን ውሳኔዎች። አንድ ሰው መንግስት እኮ ነው። አንድ ሰው ይወስናል፣ ለካድሬዎቹ ይነግራል፣ በቃ ይሄን አስተጋቡ ይባላል፣ ይሄን አስፈጽሙ ይባላል። እሱ ደግሞ ሲፈልግ ነገሮች በፈለገው መንገድ አቤት ሲሉ ይቀይራል። ያን የቀየረውን ነገር ይዞ ይቀጥላል። ይሄ ነው እኮ የአንድ ሰው መንግስት እኮ። ብዙዎቹ ሚኒስትሮች እኮ መገናኛ ብዙሃን ነው ብዙዎቹ ውሳኔዎች የሚሰሙት። አሁን የቀይ ባህር ጉዳይ፣ የሶማሌላንድ የወደብ ስምምነት ሚኒስትሮች ምክር ቤት ቀርቦ አልተወሰነም፣ ፓርላማ ቀርቦ አልተወሰነም፣ ብልጽግና ማዕከላዊ ኮሚቴ ውስጥ ቀርቦ አልተወሰነም። በዛ ዙሪያ ያሉ አመራሮች ሁሉ ሚኒስትሮች ሳይቀሩ የኢህአዴግ ማዕከላዊ ኮሚቴ አባላት ሳይቀሩ የሚሰሩት እንደና ሚዲያ አንድ ግለሰብ የፈለገውን ነው የሚወስነው። በዛ ደረጃ ነው አሁን የኢትዮጵያ ሁኔታ ያለው። ስለዚህ ይሄ የኤርትራን ጉዳይ ነገ ተኝተን ስንነሳ ምን እንደሚፈጠር አናውቅም። በጣም አስፈሪ የሆነ ከባድ ነገር በአካባቢው ሊያስከትል የሚችል እርምጃ ይሄ መንግስት ሊወስድ ይችላል። ምንም አይወስድም፣ ይሄንማ አያደርግም ልትለው የምትችለው ነገር የለም። ለዚህ ነው ዶክተር አብይ ቁጥር 1 የኢትዮጵያ የብሔራዊ ደህንነት ስጋት ናቸው የምለው ያለ ምክንያት አይደለም። ኤኒቲንግ ሊወስኑ የሚችሉ ሰው ናቸው። ኤኒቲንግ እና ይሄ አጀንዳ ከማቀበልም አልፎ በተግባር አካባቢውን እንደገና ወደ አደገኛ እና የመጨረሻ ውጤቱ ሊታወቅ ወደማይችል ጦርነት ሊወስዱ ይችላሉ፣ ሊገቡበት ይችላሉ ብለን ማሰብም አለብን ማለት ነው። አቶ ጀዋር ኋላ ላይ አሁን ላይ አገዛዙን በስፋት እየተቃወሙ ቢሆንም ለተወሰኑ ዓመታት ያገዛዙ ደጋፊ ሆነው ቆይተዋል። ሪሊ ይሄ አገዛዝ መሬት እንዲይዝ እንዲቆናጠጥ የራሳቸውን አስተዋጽኦ አድርገዋል ብዬ አምናለሁ። በዚህ ረገድ ለምን የሚለውን ጥያቄ በአግባቡ በብቃት የመለሱት አይመስልም። ስለዚህ በዚህ ዙሪያ ውይይት ብናደርግ ጥሩ ነው የሚል እምነት አለ። አቶ ገዱ ጋር በሁለት ነገሮች ላይ ያስተሳሰብ ልዩነት አለ። ለምሳሌ እሳቸው አሁን በትጥቅ ትግል ያምናሉ፣ እኔ ደግሞ በሰላማዊ ትግል አምናለሁ። እዚህ ላይ የጠራ ግንዛቤ ቢኖር ጥሩ ነው ብዬ አምናለሁ። አቶ ጀዋርም አቶ ገዱም ጋር ደግሞ ሌላ አንድ ጥያቄ ያስተሳሰብ ልዩነት አለ።
እነሱ አሁን በብሔርተኝነት ፖለቲካ ያምናሉ። እኔ ደግሞ የብሔርተኝነት ፖለቲካ መፍትሄ ሳይሆን እንዳው የችግራችን አካል ነው። እዚህ ውስጥ እንድንገባ ያደረገን አገሪቱ ወደዚህ አይነት ምስቅልቅል ውስጥ እንድትገባ ያደረጋት አንዱ ምክንያት የብሔርተኝነት ፖለቲካ ነው የሚል እምነት አለ። እነዚህ ነገሮች ሳናጠራ ዝም ብለን ስለወደፊቱ ብናወራ ትርጉም ያለው ለውጥ እናመጣ አይመስለኝም። በዚህ ጉዳይ ላይ ውይይት አድርገን አንድ አይነት ያሳሰብ መግባባት ላይ ከደረስን ግን የወደፊቱን ትግል ወደ ተሻለ አቅጣጫ ለመምራት የራሳችን አዎንታዊ የሆነ አስተዋጽኦ ይኖረናል እየስላሰብኩ ግን አቅሜና ሁኔታው በፈቀደ መጠን እንቅልፌን አጥቼ እየሰራሁ አቅሜና አንድ ሰው ሊሰራው ይችላል ከሚባለው ነገር ባላነስ እየሰራሁ ለህሊናዬ መልስ አለኝ ማለት ነው። ግን የህዝብ ትግል በአንድ ሰው የትም ሊደርስ አይችልም፣ መጠበቅም የለበትም። አምባገነኖች በስልጣን ላይ ሆነው እየበዙ ያሉት በእነሱ ጥንካሬ አይደለም፣ በዋናነት በእኛ ድክመት ነው፣ በእኛ ስንፈት ነው፣ በእኛ መከፋፈል ነው። ለምንፈልገው ለውጥ እኛ ዋጋ ለመክፈል ባለመዘጋጀት ዝግጁ ባለመሆናችን ይሄን ተረድተን እያንዳንዳችን እንደ ዜጋ እዚህ ትግል ውስጥ ነው ገብቼ የበኩሌን አስተዋጽኦ በገንዘብ፣ በጉልበት፣ በእውቀት፣ በጊዜ፣ በመስዋዕትነት መክፈል እስካልቻልኩ ድረስ የምፈልገው ውጤት አይመጣም ብለን ማሰብ መጀመር አለብን። ቁጭ ብለን በሌሎች መስዋዕትነት፣ በጥቂቶች መስዋዕትነት የሚመጣ ለውጥ የለም። በምኞት በፍላጎት የሚመጣ ለውጥ የለም። በትግል ነው ለውጥ ሊመጣ የሚችለው። ለዛ ትግል ደግሞ ሁላችንም ማዋጣት ያለብንን ነገር ማዋጣት ስንችል ነው ለውጥ የሚመጣው። ስለዚህ ከዚህ ከጠባቂነት መንፈስ መውጣት አለብን። ሁለተኛ የሰላማዊ ትግልን ጠቃሚነት፣ አስፈላጊነት በደንብ መገንዘብ መቻል አለብን። ለእንዲህ አይነት አምባገነን ትልቅ የመታገያ መሳሪያ ሰላማዊ ትግል ነው። ይሄን ትልቅ መሳሪያ ከእጃችን አውጥተናል። ይሄን በማድረጋችን ገዢ ፓርቲ ተጠቅሟል፣ እድሜው ተራዝሟል። ትልቅ መሳሪያ ነው። የዚህን መሳሪያ ጠቀሜታ ፕሊዝ እንረዳ፣ እንወቅ። ከተረዳና ካወቅን ደግሞ በተግባር እንሞክረው፣ እናካሂደው የሚል እምነት አለ። ያን ስናደርግ ነው ወደ ተሻለ ሁኔታ ልንገባ የምንችለው። ሶስተኛ የብሔርተኝነት ፖለቲካ በጽንሰ ሀሳብ ደረጃ ድሮ ስንቃወመው አከራካሪ ሊሆን ይችላል። በተግባር ታየ። የኢትዮጵያ ፖለቲካ ውስጥ ብሔርተኝነት ገዢ ሆኖ በተግባር ከዋለ በኋላ ከየት ወዴት እንደሄድን በተግባር ታይቷል። በታሪክ አብሮ የኖረ ህዝብ እርስ በርሱ እየተዋጋ ነው፣ ጥላቻ ውስጥ ገብቷል። ኢትዮጵያውያን በታሪካችን አይተነው በማናውቀው ደረጃ በጭካኔ እየተገዳደለ ነው። ተጠላልተናል። የውጭ ኃይልን ሁሉ አስገብተን የራሳችንን ህዝብ የምናስጨፈጭፍ ህዝቦች ሆነናል። በጣም በሚያሳዝን ሁኔታ አገሩን በከፍተኛ ፍጥነት እያፈረስ ነው። ለዚህ ችግር አንዱ መሰረታዊ ምክንያት የብሔርተኝነት ፖለቲካ። የብሔርተኝነት ፖለቲካ የጋራ ጉዳይ የሚያይ አይደለም። እኔና እናንተ ብሎ ክፍፍልን የሚያራምድ የሚያጠናክር። ዛሬ የጋራ ነገር የሚል ነገር አተናል፣ ፈርሰናል። የኛ በሚል ጉዳይ ላይ ብቻ ተጠምደናል። ግን የኛ የምንለውን ጥቅም ለማስጠበቅ የጋራው ነገር መጠበቅ አለበት። የጋራውን ነገር ካላስጠበቅ ነው የኛ የምንለው ነገር ሊጠበቅ አይችልም። የሁለቱም ነገሮች ተያያዥነት በአግባቡ መረዳት አለበት። ስለዚህ የብሔርተኝነት ፖለቲካን አሁን ባለው የኢትዮጵያ ተጨባጭ ሁኔታ በአንድ ጊዜ ልናስቀረው ልናስወግደው የማንችል ቢሆንም በአግባቡ ግን ልንገራው ይገባል። ለብሔር ፖለቲካ ትኩረት የምንሰጠውን ያህል ለአብሮነት፣ ለህዝብ ትስስር፣ ለሀገር አንድነትም ተገቢና ሚዛናዊ ትኩረት መስጠት አለብን። ህብረተሰቡ ከዚህ አንጻር የተቃኘ የፖለቲካ አስተሳሰብ ያስፈልገዋል። ብሔርተኝነት ወዳም እንጂ አልጠቀምንም የሚል እምነት አለ። ስለዚህ ከብሔር አንጻር የሚነሱ ጥያቄዎች መልስ ማግኘት አለባቸው ብዬ አምናለሁ፣ መከበር አለባቸው ብዬ አምናለሁ። ብሔርተኝነት ግን የሁሉም ነገር አልፋና ኦሜጋ አይደለም። የአንድነት አጀንዳ፣ የአብሮነት አጀንዳ ተገቢ የሆነ ቦታ ሊያገኝ ይገባዋል። የኢትዮጵያ ህልውና እስካልተጠበቀ ድረስ በኢትዮጵያ ውስጥ ያሉ ብሔር ብሔረሰቦች ሁሉ ህልውናቸው አደጋ ውስጥ ይወድቃል። በኢትዮጵያ ውስጥ ያሉ ብሔር ብሔረሰቦች ህልውና ደግሞ ካልተጠበቀ ኢትዮጵያ የምንለው ኤንቲቲ አደጋ ውስጥ ይወድቃል። ሁለቱ ነገሮች ፊትና ኋላ ሆነው ሳይሆን ጎንና ጎን ተጣምሮ ተያይዞ መካሄድ ያለበት ጉዳይ። ስለዚህ አንድ ጽንፍ ረግጠን የምናካሄደው ፖለቲካ አይጠቅምም። ዳር ጫፍ የረገጠ የሀገር የኢትዮጵያዊነት ብሔርተኝነትን ይሄ ውስጣዊነትን ማያይ ቦታ የማይሰጥ እሱም አይጠቅምንም። የሀገር አንድነትን የህዝብ አብሮነትን ቦታ የማይሰጥ እኔን ብቻ የሚል ደግሞ ብሔርተኝነትን የትም አይደርስም። ስለዚህ የኢትዮጵያ ህዝብ በመርህ ደረጃ በጽንሰ ሀሳብ ደረጃ ሳይሆን የብሔርተኝነትን ውጤት ኢትዮጵያ ውስጥ ከበቂ በላይ በተግባር አይቶታል። ከዚህ በኋላ የፖለቲካ ቅኝታችን ከዚህ የጽንፈኝነት የብሔርተኝነት ፖለቲካ ወጥተው ሚዛናዊ የሆነ ልዩነትንም አንድነትንም በእኩልነት በሚዛናዊነት ወደሚያስተናግድ የፖለቲካ አስተሳሰብ መግባት አለበት። ይሄን ህዝቡ ካልተገነዘበ የወቅቱ ችግራችን የትም የሚደርስ አይመስለኝም። ስለዚህ የጽንፈኝነት ፖለቲካ፣ የጦረኝነት ፖለቲካ፣ ብሔርተኝነት
ለወቅቱ ችግር ያመጡትን ነው አሉታዊ አስተዋጽኦ በአግባቡ ተረድተን ከዚህ የተለየ አዲስ አቅጣጫ ያስፈልጋል። የአቅጣጫ ምንድነው? ችግራችን እንዲፈታ ከሆነ ኢትዮጵያ ውስጥ አሁን እየተካሄዱ ያሉ አውዳሚ ህዝብ ጨራሽ ጦርነቶች እውነተኛ በሆነ ሐቀኛ በሆነ የሰላም ድርድር የተኩስ ማቆም ስምምነት መደረግ አለበት። ቀጥሎ ደግሞ ለተኩስ ለጦርነት ምክንያት የሆኑት የፖለቲካ ችግሮችን ቁጭ ብለን በጠረጴዛ ዙሪያ በድርድር በውይይት የምንፈታበት ሐቀኛ የሆነ እውነተኛ የሆነ ሁሉን አቀፍ የሆነ ናሽናል ዲያሎግ ያስፈልገናል፣ ወይም አገራዊ የውይይትና የድርድር መድረክ ያስፈልገናል። ለምን የምንጋጨው የምንዋጋው ዝም ብለን አይደለም። የፖለቲካ አጀንዳዎች ቅራኔዎች ስላሉ እነሱን ቅራኔዎች መፍታት የሚያስችለን ድርድር ውይይት ያስፈልገናል። አንዱ የፕሪቶሪያ ስምምነት ውድቀት ይሄ ነው። ምንም የፖለቲካ ውይይት ድርድር አልተካሄደም። ችግሩ ቤት መንገድ ሊፈታ አይችልም። ፊርማ ስለተፈራረምክ ብቻ የሚፈታ ችግር የለም። ተጨባጭ ሆነ ለምንድን ነው ያ ጦርነት የተካሄደው? ምን አይነት የፖለቲካ ቅራኔ ሊኖረን ነው? እሱን እንዴት ነው የምንፈታው? መፍትሄው ምንድን ነው? መዋቅራዊ መፍትሄው፣ ህጋዊ መፍትሄው ምንድን ነው የሚለውን ነገር ተነጋግረን ካልፈታህ ጦርነቱ የጊዜ ጉዳይ ነው እንጂ መልሶ ያመረክዛል። የፕሪቶሪያው ስምምነት ውድቀት ይሄ ነው። አልተፈለገም። ውይይት ተደርጎ መሰረታዊ ቅራኔዎቹ እንዲፈቱ ምንም ሙከራ አልተደረገም። የጊዜያዊ መስተዳድሩ ትልቅ ውድቀትም ይሄ ነው። በዚህ ረገድ የሰራው አይደለም፣ የሞከረው ነገር የለም። ስለዚህ በዚህ ደረጃ ተጨባጭ የሆነ ለውጥ ማምጣት ከዛ በኋላ ደግሞ ምንድነው የወቅቱ የጠቅላይ ሚኒስትር አብይ አህመድ አገዛዝ የብልጽግና ፓርቲ ከዚህ በኋላ ኢትዮጵያን ወደ ተሻለ ነገር ሊያሸጋግር አይችልም። ከበቂ በላይ ደግሞ ደጋግሞ ታይቷል። በዚህ ተስፋ መቁረጥ አለብን። ስለዚህ አዲስ የሆነ ሁሉን አቀፍ የሆነ የሽግግር ሂደት ያስፈልጋል። በዛ አይነት ሂደት ሳናልፍ በአንድ አካል አሸናፊነት ወይም በአንድ ብልጽግና በሚባል አገዛዝ መሪነት ኢትዮጵያ ከጊዜ ወደ ጊዜ ከጥፋት ወደ ጥፋት እንጂ ወደ መፍትሄ ልትሸጋገር አትችልም። የኢትዮጵያ ሕዝብ ይሄን ተገንዝቦ እነዚህ አጀንዳዎች ተቀባይነት እንዲያገኙ ትግል ማድረግ አለበት። ምንም የኢትዮጵያ ችግር ውስብስብ አይደለም። አንድ ሁለት ተብሎ በቀላሉ ሊቆጠር የሚችሉ ግልጽ ናቸው ችግሮቻችን። በዛው መጠን መፍትሄው ውስብስብ አይደለም። ሮኬት ሳይንስ አይደለም። የረቀቀ አስተሳሰብ የሚጠይቅ አይደለም። ግልጽ ነው መፍትሄው። ችግሩ ምንድነው? ያን መፍትሄ ለመቀበል ዝግጁ አይደለም። እንኳንስ ለመቀበል ለመደማመጥ ለመከባበር ዝግጁ አይደለም። ጥላቻችን በዛ ደረጃ ደርሷል። ከዚህ እንውጣ ነው እና ችግሩ መፍትሄው ያን ያህል ውስብስብና ሩቅ አይመስልም። ከተደማመጥ በጣም ቀላል ነው ኢትዮጵያን ችግር ለመፍታት የሚል እምነት ነው ያለኝ። ችግሩን ሲምፕሊፋይድ እያደረኩት አይደለም። ከ32 ዓመት የትግል ልምዴ የተረዳሁትን ነገር ነው እየተናገርኩ ያለሁት። እኛ ነን ችግሩን ያከበርነው፣ እኛ ነን ችግሩን ያወሳሰብነው እንጂ ዓለም ሁሉ እኛ የገጠመን ችግር ገጥሞት ተሻግሮታል። እኛ ነን መሻገር ያቃተን መፍትሄ የሌለው ችግር ሆኖ አይደለም። እኛ መፍትሄ ማመንጨትና መፍትሄ መቀበል ስላቃተን ነው፣ ደካሞች። ከዚህ ድክመት መውጣት አለብን። ኢትዮጵያውያን በታሪካችን አይተነው በማናውቁት ደረጃ በጭካኔ እየተገዳደልን ነው። ተጠላልተናል። የውጭ ኃይልን ሁሉ አስገብተን የራሳችንን ህዝብ የምናስጨፈጭፍ ህዝቦች ሆነናል። የጠቅላይ ሚኒስትር አብይ አህመድ አገዛዝ የብልጽግና ፓርቲ ከዚህ በኋላ ኢትዮጵያን ወደ ተሻለ ነገር ሊያሸጋግር አይችልም። ከበቂ በላይ ደግሞ ደጋግሞ ታይቷል። በዚህ ተስፋ መቁረጥ አለብን። ከትጥቅ ትግል በላይ በፍጥነት በተሻለ ሁኔታ በቀላል መስዋዕትነት ይህን አይነቱን ስርዓት ቻሌንጅ ማድረግ የምንችለው በህዝባዊ እምቢተኝነት ነው፣ በሰላማዊ ትግል ነው። እርግጥ ነው ይሄ መንግስት ለሰላም እንዳልቆመ፣ ስለ ሰላም የሚያወራው አፋዊ ብቻ እንደሆነ፣ በተግባር ከልብ የማያምንበት እንደሆነ አንድ ተጨማሪ ማሳያ ይሆናል የኔ ጉዳይ። ሰላማዊ ትግልን በሚመለከት ግን ይሄ ጉዳይ የበለጠ ጥቅሙን አውቀን እንድንበረታታ የሚያደርግ ነው እንጂ ተስፋ እንድንቆርጥ የሚያደርግ አይደለም። የኛን ምርጫ መወሰን ያለበት የኛ ፍላጎት ነው፣ የኛ ጥቅም ነው። እሱ ስላልፈለገው ምን ተወው ከሆነ ለሱ አጀንዳ ነው ማለት ነው እየሰራን ያለነው። እሱ ያልፈለገው ላገዛዙ እድሜ መራዘም ሰላማዊ ትግል አደገኛ እንደሆነ ስለገባው ነው፣ ስለተረዳ ነው። ደካማ ጎኑ መሆኑን ስላወቀ ነው። ደካማ ጎኑ መሆኑን እያወቅን እኛ ለምንድን ነው ይሄን ስልት ምን ተወው? ይሄን ነው አጠናክረን መቀጠል ያለብን። እሱ ጠንካራ ጎኑ ጠመንጃ ነው ብሎ ነው የሚያምነው። በዛ ጠንካራ ጎኑ ከመሄድ ይልቅ የበለጠ የሚሻለው ደካማ ጎኑን አይተን በሰላማዊ ትግል መቀጠል ነው የሚሻለው። ይሄን ነው የሚያረጋግጠው ይሄ ሂደት ስለሚፈራው ነው። ሰላማዊ ትግል በስልጣን ላይ እስካሉ ድረስ ኢትዮጵያ ከዚህ አዙሪት ልትወጣ አትችልም። እነዚህ ሰዎች ጦርነትን የሚያካሂዱት በሁኔታዎች አስገዳጅነት አይደለም። የስልጣን ማቆያና ማራዘሚያ ፖሊሲ አድርገው ነው ጦርነትን የሚጠቀሙበት። ደግሜ ደጋግሜ እዚህ ቀደም ተናግሬያለሁ። እነዚህ ሰዎች በስልጣን ላይ እስካሉ ድረስ ኢትዮጵያ ሰላም ልታገኝ አትችልም፣ ከጦርነት ልትላቀቅ አትችልም። ለምንድን ነው አዲስ የሚሆንብን? ይሄ አገዛዝ በስልጣን ላይ ቆይቶ የዛሬ ዓመት የዛሬ 2 ዓመት ተመሳሳይ ንግግር ነው ልንሰማ የምንችለው። አዲስ አይሆንብን። መቼ ነው ይሄን መንግስት አውቀን የምንጨርሰው ነው የኔ ጥያቄ። እኔ አንዳንድ ጊዜ እንደዚህ ሰርፕራይዝ ሲሆን የሚታየኝ ነገር ይሄ መንግስት አላውቅ ነው ማለት ነው፣ እስካሁን አልተረዳንም ማለት ነው።
ለምን ይገርመናል? በቃ ይሄን አውቀን እኮ መጨረስ አለብን። አሁን ትኩረት ማድረግ ያለብን ይሄን መንግስት እንዴት አድርገን ነው ታግለን የምንለውጠው በሚለው ላይ ነው ጊዜ ማጥፋት ያለብን እንጂ እነሱ ሁሉ ጊዜ እየመጡ ተመሳሳይ ነገር እየተናገሩ አጀንዳ በሰጡን ቁጥር በእነሱ ንግግር ዙሪያ ጊዜ ማጥፋት ያለብን አይመስለኝም። እኔ እውነቱን ለመናገር አሁንም ብንተው ነው ጥሩ የሚሆነው። ጦርነት ምርጫቸው መሆኑን የሚያሳይ ነው። ጦርነት ጠንካራ ጎኔ ነው ብለው የሚያስቡ መሆኑን የሚያሳይ ነው። እንደዚህ አይነቱ ንግግር የሰላማዊ ትግልን አያስፈልግም ወይም አይሰራም ለማለት ምክንያት ሊሆን አይችልም። እንዳውም የሰላማዊ ትግል እጅግ አስፈላጊ እንደሆነ ደካማ ጎናቸው እንደሆነ የሚያሳይ ነው እና በዚህ ረገድ ወደፊትም ቢሆን የጦረኝነት ንግግር ሲያደርጉ ሰላማዊ ትግል አይሰራም ማለት ነው አያስፈልግም ማለት ነው ወደሚል መሄድ ትክክል ነው የሚል እምነት የለኝም። የነሱ ዋና ደካማ ጎናቸው ሰላማዊ ትግል ነው። ከትጥቅ ትግል በላይ በፍጥነት በተሻለ ሁኔታ በቀላል መስዋዕትነት ይህን አይነቱን ስርዓት ቻሌንጅ ማድረግ የምንችለው በህዝባዊ እምቢተኝነት ነው፣ በሰላማዊ ትግል ነው እና የትጥቅ ትግል ፈልገውታል። ብዙውን ሰው ወደዛ እየገፉት ነው። እኔ የደገፍኩትም ተቃወምኩትም መካሄዱ አይቀርም፣ እየተካሄደ ነው። በፈለጉት መንገድ የሚያነጋግራቸው አካል አሁን ብዙ ነው። ወደፊትም በጦርነት እንጠቀማለን ብለው እስካሰቡ ድረስ ያ ሂደት መቀጠሉ አይቀርም። በእኔ እምነት ግን ሰላማዊ ትግል ማካሄድ ምትክ የለው እና ምንም ጥርጥር የለውም። ዞሮ ዞሮ የህዝቡ ንቃተ ህሊና አሁን በደረሰበት ደረጃ ሰላማዊ ትግል ተቀብሎታል ወይ ካልክ ያልተቀበለው እንዳይቀበለው ደግሞ እያደረግን ያለ ነው አብዛኛዎቻችን የሚዲያ ሰዎችና ተቃዋሚዎች ነው። ተስፋ እያስቆረጠ ነው፣ እያስፈራራ ነው። ሰላማዊ ትግል ውስጥ ከገባ ትታሰራለህ፣ ትገደላለህ እንለዋለን። አዚፍ በትጥቅ ትግል ሲታገል እንደማይሞት አድርገን ማለት ነው፣ ችግር እንደማይደርስበት አድርገን። ስለዚህ ህዝቡ በጦርነት ያያል። ተጨባጭ የሆኑ ውጤቶች ሰላማዊ ትግል አሳይቶናል። ትልቁ ችግር ኮንሲስተንትሊ ጠንክረን በዛ ሂደት መቀጠል አለመቻላችን ነው። ሁለተኛ ከሱ በተጻራሪ ያለው የጦርነት ሂደት እያመጣ ያለው ውጤት እያየን ነው። በሰላማዊ ትግል ባለፉት 6-7 ዓመታት የዶክተር አብይ አገዛዝ ወደ ስልጣን ከመጣ በኋላ የሞቱት ሰዎች ቁጥር በጣም የሚቆጠሩ ናቸው። በጣም የሚቆጠሩ። ጦርነት ከተጀመረ በኋላ ግን ከሚሊዮን በላይ የሆነ ህዝብ አልቋል። የታጠቀ ብቻ አይደለም፣ ሲቪሊያን ጭምር በጦርነቱ ምክንያት እየተጨፈጨፈ ነው ያለው። አማራ ክልል፣ ኦሮሚያ ክልል ብዙ ነፃ ሰዎች ሳይቀሩ እየተገደሉ እየተጨፈጨፉ። ትጥቅ ትግል ህብረተሰቡን የበለጠ እንዲገደል አደረገው እንጂ ከመገደል ነፃ አላደረገው። በንጉሱ ጊዜ ያ ሁሉ ሰላማዊ ትግል ተካሂዶ በመንግስት ታጣቂዎች የተገደሉ ሰዎች 30 አይሞሉ። በ27 ዓመቱ ትግል አሁን ብዙ ጊዜ እነ ጀዋር የቄሮን አመራር ይሰጡ የነበሩ የፋኖን አመራር ይሰጡ የነበሩ ሰዎች በተጋነነ ግምት 6000-7000 ሰው ሞቷል ተብሎ ነው የሚገመተው በ3 ዓመት በ4 ዓመት ውስጥ። ለውጥ ግን አምጥቷል። 97 ምርጫ ሁሉ ለውጥ አምጥተን የሞተው ሰው 193 ሰው ነው የሞተው። ግን በዓለም አቀፍ ደረጃ ስርዓቱ እንዲወገዝ እቀባ ሁሉ እንዲጣልበት ተደርጓል። ያኔ ቀላል አይደለም ያመጣው ኢምፓክት ሰላማዊ ትግል። በሚሊዮን ህዝብ አልቆ በጦርነት ምን መጣ? አሁን ምን ለውጥ መጣ? ዓለም ይጮህ፣ ዓለም ከኢትዮጵያ ህዝብ ጎን ቆሟል። ዓለም በኢትዮጵያ መንግስት ላይ ይቀባጥላል አልታለም። እና ሰላማዊ ትግል ቀላል ስልት አይደለም። ሁለተኛ በ21ኛው ክፍለ ዘመን ወጥቶ ለመናገር በጣም ነው የሚያሳዝነው። አሁን ሰላማዊ ትግል ይሰራል አይሰራም ብለን መከራከራችን ዓለም ሁሉ የተቀበለው ስልት ነው። ዓለም ሁሉ እየተጠቀመበት እየሰራበት ያለ ስልት ነው። ሌላ ዓለም ውስጥ ሰላማዊ ትግል ሰርቶ እኛ ላይ የማይሰራ ከሆነ ጥያቄ ውስጥ መውደቅ ያለበት ስልቱ አይደለም፣ ራሳችንን ነው መጠየቅ ያለብን። ሌሎች የተጠቀሙበትን ስልት እኛ መጠቀም ለምን አቃተን? ምን ጉድለት ምን ድክመት ቢኖርብን ነው ብለን መጠየቅ ያለብን። በመሳሪያ ተለውጦ ወደ ጥሩ አቅጣጫ የሄደ ለውጥ የለም አፍሪካ ውስጥ። ተወደደም ተጠላም ከሞላ ጎደል ከነውስንነታቸው በሰላማዊ መንገድ በሂደት የመጡ ለውጦች ናቸው የተሻለ ውጤት እያሳዩ ያሉት። የትግራይ ህዝብ ትልቅ ችግር ውስጥ ነው ያለው። በጦርነቱ በጣም ዘግናኝ የሆነ አስከፊ የሆነ ዋጋ ነው የከፈለው። ከዛ በኋላ የፕሪቶሪያ ስምምነት ተፈረመ። አንጻራዊ የሆነ ሰላም ማግኘት ይችላል። አትሊስት በየቀኑ በድሮን ሰው መገደሉ ቆሟል። ግን ሌሎች ኢኮኖሚያዊ ማህበራዊ ችግሮች ቀጥለዋል። የፖለቲካ ችግሮችን በውይይት በዲያሎግ ሊፈቱ የሚችሉበት እድል አልተሞከረም። የፕሪቶሪያ ስምምነት ሲፈረም ያለኝን ሪዘርቬሽን ገልጫለሁ። በአንድ በኩል ጦርነቱን ለጊዜው በማስቆሙ ደስተኛ ቢሆንም በዘላቂነት ጦርነቱን የማያስቆም ስምምነት እንደሆነ በእኔ በኩል ግልጽ ነበር እና ሄዶ ችግሩን በዘላቂነት ሊፈታው እንደማይችልና አሁን የተገባበት አይነት ሌላ የቀውስ አዙሪት ውስጥ እንደሚያስገባም ጥርጥር አልነበረኝ እና ለኔ አሁን የተፈጠረው ሁኔታ ብዙም የሚደንቀኝ አይደለም። የምገምተው የምጠብቀው ነው የነበረው። ዞሮ ዞሮ የትግራይ ህዝብ ከዚህ ችግር መውጣት አለበት። ስለዚህ የትግራይ ህዝብ እንመራለን የሚሉ የፖለቲካ ኤሊቶች ከመቼም ጊዜ በላይ ተባብረው አንድ ላይ መቆም ያለባቸው ጊዜ ነው። ስለዚህ እንደዚህ ግልጽነት በሌለው ሁኔታ ቅራኔ እየፈጠሩ እየተለያዩ የትግራይን ህዝብ ችግር እና ብሶት
የበለጠ መራዘም አለባቸው ብያለሁ። ስለዚህ የፈለገ ልዩነት ቢኖራቸው በአሁኑ ሰዓት ያ ልዩነት መራገብ አለበት ብያለሁ። የትግራይ ህዝብ ጥሩ ሊደርሺፕ፣ ጠንካራ ሊደርሺፕ ከመቼውም ጊዜ በላይ የሚያስፈልገው አሁን። ስለዚህ እንደዚህ አይነት ልዩነቶችን ቢኖሩ እነዛ ልዩነቶች ወደ ጎን አድርጎ በጋራ ቆሞ የትግራይን ህዝብ ችግር በጋራ ለመወጣት የትግራይ የፖለቲካ ኃይሎች የትግራይ ልሂቃን መጣር አለባቸው ነው እና የተፈጠረው ክፍፍል በጣም ነው ያሳዘነኝ በእውነት ለትግራይ ህዝብ የማይገባ ነው፣ ወቅታዊ አይደለም። የፈለገውን አይነት የአስተሳሰብ ልዩነቶች ቢኖሩ ጊዜው አይመስለኝም። የትግራይ ህዝብ በጣም ትልቅ የሆነ ህልውና ፈተና ውስጥ ነው ያለው። በመኖርና ባለመኖር ጥያቄ ነው ያለው። እጅግ አስከፊ የሆነ ጄኖሳይዳል የሆነ ጦርነት ከተካሄደበት በኋላ ነው ይሄ ህዝብ አሁን ያለው። ከፍተኛ የሆነ ትራውማ ውስጥ ነው ያለው። ከዚህ ችግር ውስጥ ለመውጣት ጠንካራ የሆነ ሊደርሺፕ፣ አንድነት ያለው ሊደርሺፕ ከመቼውም ጊዜ በላይ ያስፈልገዋል። ስለዚህ የትግራይ ምሁራን የትግራይ ልሂቃን ጎራ ለይተው ተከፋፍለው ሳይ በጣም ነው ያዘንኩት። በጣም ኃላፊነት የማይሰማው ኃይል ሆኖ ነው የታየው እና እኔ ለመከር የምችለው አንድ ላይ ቆማችሁ የህዝቡ ችግር የሚፈታበት ሁኔታ ላይ ተነጋገሩ። ስለዚህ በአጠቃላይ ትግራይ ውስጥ የሊደርሺፕ ፌለር ነው የምታየው በጣም በሚያሳዝን ሁኔታ። ስለዚህ ኃላፊነቱን ጊዜያዊ መንግስቱ ቢወጣማ የሁሉ ችግር እኮ ሊኖር አይችልም ነበር። ስለዚህ ዋናው ነገር አሁን በትግራይ የክፍፍል ጉዳይ ውስጥ ገብቼ ወገንተኝነት በመያዝ የችግሩ ተጨማሪ መሆን አልፈልግም። ይልቁንስ የሚሻለው ምንድነው ከዛ በላይ ከተለያየንበት ከሚሉት ጉዳይ በላይ የሆነ አጀንዳ አለ ትግራይ ውስጥ፣ የህዝብ አጀንዳ አለ፣ የህዝብ ህልውና ጉዳይ አለ። ስለዚህ ከመቼውም ጊዜ በላይ ልዩነትን ወደ ጎን አስቀምጠው ካለን ተጨባጭ የሆነ ልዩነት ተጨባጭ የሆነና ትርጉም የሚሰጥ ልዩነት አላየሁም። ያን ወደ ጎን አድርገው በአንድ ላይ ቆመው የትግራይ ህዝብ ወደፊት አሁንም ለማጥቃት ለማዳከም ለሚፈልጉ ኃይሎች በር ሳይከፍቱ የነሱ መጠቀሚያ ሳይሆኑ በአንድነት መቆም አለባቸው የሚል እምነት ነው ያለኝ። ከዚህ በተጻራሪ የሚሄዱ ኃይሎች ሁሉ ስህተት እየሰሩ ነው፣ ታሪካዊ ስህተት እየሰሩ ነው። ለትግራይ ህዝብ አሁን የሚገባው ያ አይደለም። ለትግራይ ህዝብ አሁን ጠንካራ ሊደርሺፕ ነው የሚያስፈልገው። ያየን ያለነው ግን ሊደርሺፕ እንዳይኖረው የማድረግ እንቅስቃሴ ነው ያየን። የሱ ጣልቃ ገብነት ነው ልዩነቱን ያባባሰው። ግን ሁለቱን ለመናገር የሚሰራው ነው ገዢው ፓርቲ አይጠቅም፣ የበለጠ እንደውም ይጎዳዋል። ይሄን ነገር በማድረጉና የትግራይ ወቅታዊ ሁኔታን ወደዚህ አይነት አቅጣጫ እንዲሄድ ግፊት ማድረጉ ገዢው ፓርቲ ለራሱ ህልውና አደገኛ ነው ብዬ ነው የማስበው። የሚጠቅመውን ነገር አይደለም ያደረገው፣ ግን እሱ ይጠቅመኛል ብሎ ስለሚያስብ ነው በክፍፍሉ ሂደት ውስጥ የራሱን ሚና እየተጫወተ ያለው። ግን ይሄ መንግስት አገሪቱን ብቻ ሳይሆን የትግራይ ክልል ብቻ ሳይሆን ለራሱ ህልውና ቢሆን አይጠቅመውም፣ ይሄ ጉዳይ ይጎዳዋል እንጂ። ስለዚህ ይሄን እየከፋፈሉ ለመጠቀም አንዱን ከሌላው ጋር እያጋጩ ለመጠቀም የሚደረገውን ጥረት ኦሮሚያ ክልልም አማራ ክልልም ትግራይ ክልልም ቢያቆመው ነው የሚሻለው። ሀገሪቱን ወደ ባሰ ቀውስ ከመግፋት የራስን ህልውና የበለጠ ችግር ውስጥ ከመክተት ውጪ አይጠቅም። ይሄ መንግስት ግን ከጥፋቱ የሚማረው መንግስት አይደለም። እንደዚህ አይነቱ ነገር ይጠቅመኛል ብሎ ሆን ብሎ ነው የሚያደርገው እና እጁ አለበት ወይ ጥርጥር የለውም አለው። ግን እሱን ብቻ ተጠያቂ ማድረግ ዋጋ የለውም። የእሱ እጅ እንዳይሰራ የእሱ እጅ ውጤታማ እንዳይሆን ማድረግ የሚቻለው ሊደርሺፑ ጠንካራ ሆኖ አንድነት ኖሮ ሲቆም ነው። ስለዚህ ችግሩን ብሌሙን ሽፍት ማድረግ አይቻልም። የራሳቸው ድክመት ነው። የችግሩን ክብደት እና ነባራዊ ሁኔታ ሳልረዳው ቀርቼ አይደለም ብዙ ጊዜ ስለ ውጭ ጉዳይ የማልጽፈው። በደንብ ነው የምረዳው፣ በደንብ ነው የሚገባኝ። አንዱ መስኬ ነው ማለት እችላለሁ፣ ፊልዴ ነው ማለት እችላለሁ። እረዳዋለሁ፣ በደንብ እከታተላለሁ። የማልጽፍበት ግን ብዙ ትኩረት ሰጥቼ የማልጽፍበት ግን ምክንያት አለ። ምክንያቱም የአንድ ሀገር የውጭ ግንኙነት በዋናነት የሚወሰነው በውስጣዊ ሁኔታው ነው። ውስጣዊ ሁኔታ ጠንካራ ከሆነ ከውጭ ወደ ውስጥ የሚመጣብህ ተጽዕኖ በዛው መጠን ይቀንሳል። ውስጣዊ ሁኔታ ደካማ ከሆነ ከውጭ ወደ አገር ውስጥ የሚመጣው ተጽዕኖ በዛው መጠን የበዛ ይሆናል፣ የከፋ ይሆናል። ትልቁ ትኩረት መደረግ ያለበት በውስጣዊ ሁኔታችን። የውስጣዊ ሁኔታዊ ድክመታችንን ካልፈታን ከፋፈል እርስ በርስ ምንጋጭ ምንዋጋ ከሆነ ምንም ጥርጥር የለውም የትኛውንም ያህል ብናወግዝ ብናወራ የውጭ ተጽዕኖን መከላከል አንችልም። የውጭ ተጽዕኖ የውስጥ ነባራዊ ሁኔታችን ነጸብራቅ። ስለዚህ ዋናው ትኩረታችን መሆን ያለበት ውስጣዊ ሁኔታችንን ውስጣዊ ችግራችንን መፍታት ላይ ነው። እሱን ስንፈታ አውቶማቲክ ነው ኢትዮጵያውያን አንድ ነው። ውስጣዊ ችግራችንን ስንፈታ ጠንካራ ሆነን ስንቆም ትኩረታችን ወደ ዲሞክራሲ ወደ ልማት ሲሆን ወደ ብልጽግና ሲሆን የውስጥ ተጽዕኖ በከፍተኛ ደረጃ መቋቋምና መከላከል ይችላል። ማድረግ የሚችሉት ውስጣዊ ድክመት ሲኖረን ነው፣ ውስጣዊ ክፍፍል ሲኖረን ነው። ለዛ ያጋለጠን ውስጣዊ ድክመታችን። ስለዚህ ዋናው ትኩረታችን መሆን ያለበት ውስጣዊ ድክመታችንን
መፍታት ላይ እሱን ባልፈታንበት ሁኔታ የፈለገውን የውጭ ኃይል ጣልቃ ገብነት ገባብን ያን ብንጮህ የፈለገውን አይነት ጥረት ብናደርግ ሁኔታውን አንቀየር። ሁኔታውን መቀየር የምንችለው በወሳኝ መልኩ ውስጣዊ ሁኔታችንን በመቀየር ነው የሚል እምነት ስላለኝ ይሄን መረዳት ያስፈልጋል። እና አሁን ብዙ ጊዜ ያለው በጣም የሚያስደነግጠኝ አይነት አመለካከት አለ። ውስጣዊ ችግራችንን ለመለወጥ ብዙ ጥረት አናደርግም፣ ብዙ ትግል አናደርግም፣ ዋጋ አንከፍልም። መፍትሄውን ግን ከአውሮፓ ህብረት ከዩኤን ከአሜሪካ መንግስት እንጠብቃለን። ይሄ በጣም የተሳሳተ አስተሳሰብ ነው። በጣም ደግሞ እየጎለበተ ያለ አስተሳሰብ ነው በኢትዮጵያ የፖለቲካ ላንድስኬፕ እና ይሄ ትክክል አይደለም ብዬ ስለማምን ነው የውስጣዊ ጉዳያችን ላይ ትኩረት ማድረገው። ተገቢ ባልሆነ መልኩ በተለጠጠ መልኩ በውጭ ኃይሎች እርዳታ እና እገዛ ተስፋ የማድረግ አስተሳሰብ በጣም እየጎለበተ መጥቷል ኢትዮጵያ ውስጥ። በጣም ስህተት ነው ይሄ። ትኩረት ማድረግ ያለብን ውስጣዊ ሁኔታችን ላይ ውስጣዊ አንድነታችን ላይ ነው። ይሄን ካደረግን ከውጭ የሚመጣን ጥቃት በብቃት መከላከል እንችላለን። ጣልቃ ገብነትን በብቃት ማስቀረት እንችላለን። ከዛ አንፃር ነው ሆን ብዬ የማደርገው ነገር ነው እንጂ ለጉዳዩ ትኩረት ካለመስጠት የጉዳዩ ክብደት ካለመረዳት አይደለም። አፕሮች የተለየ ስለሆነ የኢትዮጵያ እኮ የፖለቲካ ችግር እኮ አንዱ ትልቁ እኮ መሰረታዊ ችግር እኮ ይሄ ነው። እንደውም አሁን እንደገና የሻዕቢያ የፕሬዝዳንት ኢሳያስ ጥላት ሆነው መያዣ መጨበጫ ያጡ ሰዎች በቃ እኛን አፋችን ለማዘጋት ጥረት የሚያደርጉ ሰዎች ትናንትም ትክክል ነበር ነው የሚሉት፣ ዛሬም ትክክል ነን ነው የሚሉት። ግን በሁለቱ መካከል ያለው ኮንትራዲክሽን የሰማይና የመሬት ያህል እንደዚህ አይነት የእርስ በርስ የሚጋጭ ነገር እያደረጉ ትናንትም እኛንን ትክክል ዛሬም እኛንን ትክክል የኢትዮጵያን ፖለቲካ በጣም የከፋ የሚያደርገው እና ተስፋ አስቆራጭ የሚያደርገው እንዲህ አይነት አመለካከት የነገሰበት መሆኑ ነውና አሁን ደግሞ አንዳንዶች ነው ከደረሰባቸው በደል ተነስተው ከደረሰባቸው ሰቆቃ ተነስተው ችግራችንን ለመፍታት ከአቶ ኢሳያስ ጋር እንተባበራለን ሲባሉ ተረብሮ ነው ባንዳ ይባል ሰው ይለጠፍባቸው። አየህ ትናንት እነሱ ሲያደርጉት ባንዶች አልነበሩ፣ ዛሬ ግን ሌሎች ሲያደርጉት ባንዳዎች ናቸው። አየህ እና እንደዚህ አይነት ደብል ስታንዳርድ አይ በመርህ አይደለም የምንመራው በፕሪንሲፕል አይደለም። አንድን ችግር ምን ፈርደውና አቋም ምን ይዘው ለህዝብና ለሀገር ምን ይጠቅማል ብለን አይደለም፣ ትክክል ነው ወይስ አይደለም ብለን አይደለም። አንድ በስሜት ነው የጠላት ወዳጅ ነው በማለት ነው። በጣም ግልብ በሆነ አመለካከት ነውና የዛ ውጤት መገለጫ ነውና ያን አቋም ሳራምድ ህይወቴን ሁሉ ጥያቄ ውስጥ አስገብቼ ነው ሪስክ ውስጥ ነው እና ክትትል ይደረግብኝ ነበር እና ለኢትዮጵያ መንግስት ሄጄ አመለከትኩ። ለምንድን ነው የምትከታተሉ ብዬ ነው እንደውም ያመለከትኩት። ምክንያቱም የመኪኖቹን ታርጋ ቁጥር ይዤ ነው ያመለከትኩት። እኛ አይደለንም አሉ። እንዴ ታዲያ ማን ነው በዚህ ሀገር እናንተ በምታስተዳድሩት ሀገር አንድ ታዋቂ የሆንኩ ፖለቲከኛ ከጧት እስከ ማታ ከቤቴ ስወጣ ጀምሮ የሚከታተለኝ በመኪና ሁለት መኪና ነው ይከታተለኝ ነበር። ስለዚህ አይ እንግዲህ ወይ ኢዜማዎች ወይ ሻዕቢያ ይሆናሉ ነው ያሉኝ የመንግስት ባለስልጣናት ራሳቸው። ከዛ በኋላ ክትትል እናደርጋለን አሉ። ታርጋ ቁጥራቸውን ሰጠው። ተከታትለው ምንም የወሰዱት እርምጃ የለም። እዚህ ከመጣሁ ከዓመት በኋላ ይመስለኛል የአንድ የሻዕቢያ ደህንነት አባል የነበረና የከዳ ውጭ ሀገር ያለ ሰው የሆነ ዩቲዩብ ላይ ቀርቦ ይሄን ጉዳይ ሲናገር ሰማሁ። አቶ ልደቱ እንከታተለው ነበር ከሚከታተሉ ሰዎች ውስጥ አንዱን የነበርኩኝ ብሎ ሲናገር ሰምቻለሁ። እና ያን አቋም ያኔ ያራመድኩት ህይወቴን ሁሉ ሪስክ ውስጥ ጥዬ ነው። ምክንያቱም ሻዕቢያ ያኔ አድራጊ ፈጣሪ ሆኖ ነበር። የኢትዮጵያ አየር መንገድ ሁሉ የራሱ የሆነ ቢሮ ነበር። ማን መውጣትና መግባት እንዳለበት ሁሉ መልክ እያየ ይወስን የነበረው አንዱ ሻዕቢያ እና ህይወታችን ሁሉ አደጋ ውስጥ ላይ ነው የነበረው። ግን ቅንጣት ያህል ጥርጥር አልነበረኝ የአብይ አገዛዝና ሻዕቢያ የጊዜ ጉዳይ እንጂ ነገ ከነገ ወዲያ ተጣልተው ወደዚህ አይነት ውስጥ ሁኔታ ውስጥ እንደሚገቡ ደግሞ ምንም ጥርጥር አልነበረኝ። ለምን መርህ አይደለም ያስተቃቀፋቸው የጠላት ወዳጅ የሚል የጋራ ጠላት አለን ብለው ስላሰቡ ነው። ለኢትዮጵያ ህዝብ ጥቅም ብለው አይደለም፣ ፍላጎት ብለው አይደለም፣ ለሀገር ብለው አይደለም። በዛ ሁኔታ የተመሰረተ ግንኙነት ጊዜያዊ እንጂ ዘላቂ እንደማይሆን ምንም ጥርጥር አልነበረኝም። እና ለኔ አሁን የነሱ ጠብ በፍጹም አልገረመኝም። የሚጠበቅና የማይቀር ነው የጊዜ ጉዳይ ነው። በራሽናል በሆነ አይምሮ ስታስበው አሁን በስልጣን ላይ ያለው መንግስት አሁን ያካሄዳቸው ካሉ ጦርነቶች ሌላ ተጨማሪ ጦርነት አያስፈልገው። ማንም ሳይሆን ለራሱ አደጋ ነው። ግን ደግሞ ይሄ ራሽናል የሆነ መንግስት አይደለም። ነገሮችን ከግራ ከቀኝ በአግባቡ አመዛዝኖ የሚወስን አይደለም። በጣም ነገሮችን በቁንጽል ነው የሚያየው። ስለዚህ በጣም አንተ ልትገምታቸው ማትችላቸው ለራሳቸው ማይጠቅማቸውም ብለህ የምታስባቸው ውሳኔዎች ሊወስን ይችላል ይሄ መንግስት። ስለዚህ ከዚህ አንፃር በአንድ በኩል ያው አማራ ክልል ስርዓቱ በጣም ከፍተኛ ችግር ውስጥ ነው አሁን ያለው። ኦሮሚያ እንደዛው፣ የትግራይም ወደዛው አቅጣጫ መልሶ እየገባ ነው። የፖለቲካ ቅቡልነት ችግር አለው። ህዝቡ እየራቀኝ ነው። ህዝቡ ከኔ በተጻራሪ እየቆመ ነው። የዚህን ህዝብ አይምሮ
የሚኮረኩር አጀንዳ ያስፈልገኛል፣ በዙሪያ ለማሰባሰብ የሚያስፈልግ አጀንዳ ያስፈልገኛል ብሎ ይሄን አጀንዳ ኪሱ ውስጥ የነበረ አጀንዳ አንድ ወቅት ይዞት ሊወጣ እንደሚችል ዛሬ እንዳይመስልህ ዛሬ 2-3 ዓመት ተናግሬያለሁ። አንዱ መጨረሻ ላይ የዶክተር አብይ አገዛዝ ይዞት ብቅ የሚለው አጀንዳ የቀይ ባህር አጀንዳ ነው የሚሆነው፣ ኪሱ ውስጥ አለ ብዬ ተናግሬያለሁ። አሁን ሌሎቹ ሲጨርስ ይሄን ነው ይዞ የመጣው። ስለዚህ አጀንዳ ከመሸጥም ከማቀበልም አንፃር አድርገን ልንወስደው እንችላለን። ግን ከዛም በላይ ይሄ መንግስት በጣም ከማንም በላይ ሪስክ ወሳጅ መንግስት ነው። አንድ ነገር ሲወስን ጊዜያዊ ነገር ነው እንጂ የሚያስበው ነገ ከነገ ወዲያ በራሱም ላይ በአገርና በህዝብም ላይ ሊያመጣ የሚችለውን ጣጣ አያገናዝብም፣ አይረዳም። ስለዚህ አጀንዳ ከመቀበልም አልፎ ጦርነቱን በትክክል ሊገባበት ይችላል። በዛ ደረጃ መስጋት አለብን ማለት ነው። ምክንያቱም እንዳንድ ራሽናል ኃይል ጥቅምና ጉዳትን አመዛዝኖ አይደለም ይሄ ኃይል ጦርነት ውስጥ የሚገባው። በጣም ቅጽበታዊ በሆነ ቁንጽል በሆነ መነሻ ነው ትልልቅ ውሳኔዎችን የሚወስነው። አይተናል ከዚህ ቀደም የወሰናቸውን ውሳኔዎች። አንድ ሰው መንግስት እኮ ነው። አንድ ሰው ይወስናል፣ ለካድሬዎቹ ይነግራል፣ በቃ ይሄን አስተጋቡ ይባላል፣ ይሄን አስፈጽሙ ይባላል። እሱ ደግሞ ሲፈልግ ነገሮች በፈለገው መንገድ አቤት ሲሉ ይቀይራል። ያን የቀየረውን ነገር ይዞ ይቀጥላል። ይሄ ነው እኮ የአንድ ሰው መንግስት እኮ። ብዙዎቹ ሚኒስትሮች እኮ መገናኛ ብዙሃን ነው ብዙዎቹ ውሳኔዎች የሚሰሙት። አሁን የቀይ ባህር ጉዳይ፣ የሶማሌላንድ የወደብ ስምምነት ሚኒስትሮች ምክር ቤት ቀርቦ አልተወሰነም፣ ፓርላማ ቀርቦ አልተወሰነም፣ ብልጽግና ማዕከላዊ ኮሚቴ ውስጥ ቀርቦ አልተወሰነም። በዛ ዙሪያ ያሉ አመራሮች ሁሉ ሚኒስትሮች ሳይቀሩ የኢህአዴግ ማዕከላዊ ኮሚቴ አባላት ሳይቀሩ የሚሰሩት እንደሌላ ሚዲያ አንድ ግለሰብ የፈለገውን ነው የሚወስነው። በዛ ደረጃ ነው አሁን የኢትዮጵያ ሁኔታ ያለው። ስለዚህ ይሄ የኤርትራን ጉዳይ ነገ ተኝተን ስንነሳ ምን እንደሚፈጠር አናውቅም። በጣም አስፈሪ የሆነ ከባድ ነገር በአካባቢው ሊያስከትል የሚችል እርምጃ ይሄ መንግስት ሊወስድ ይችላል። ምንም አይወስድም፣ ይሄንማ አያደርግም ልትለው የምትችለው ነገር የለም። ለዚህ ነው ዶክተር አብይ ቁጥር 1 የኢትዮጵያ የብሔራዊ ደህንነት ስጋት ናቸው የምለው ያለ ምክንያት አይደለም። ኤኒቲንግ ሊወስኑ የሚችሉ ሰው ናቸው ኤኒቲንግ። እና ይሄ አጀንዳ ከማቀበልም አልፎ በተግባር አካባቢውን እንደገና ወደ አደገኛ እና የመጨረሻ ውጤቱ ሊታወቅ ወደማይችል ጦርነት ሊወስዱ ይችላሉ፣ ሊገቡበት ይችላሉ ብለን ማሰብም አለብን ማለት ነው። አቶ ጀዋር ኋላ ላይ አሁን ላይ አገዛዙን በስፋት እየተቃወሙ ቢሆንም ለተወሰኑ ዓመታት ያገዛዙ ደጋፊ ሆነው ቆይተዋል። ይሄ አገዛዝ መሬት እንዲይዝ እንዲቆናጠጥ የራሳቸውን አስተዋጽኦ አድርገዋል ብዬ አምናለሁ። በዚህ ረገድ ለምን የሚለውን ጥያቄ በአግባቡ በብቃት የመለሱት አይመስልም። ስለዚህ በዚህም ዙሪያ ውይይት ብናደርግ ጥሩ ነው የሚል እምነት አለ። አቶ ገዱ ጋር በሁለት ነገሮች ላይ ያስተሳሰብ ልዩነት አለ። ለምሳሌ እሳቸው አሁን በትጥቅ ትግል ያምናሉ፣ እኔ ደግሞ በሰላማዊ ትግል አምናለሁ። እዚህ ላይ የጠራ ግንዛቤ ቢኖር ጥሩ ነው ብዬ አምናለሁ። አቶ ጀዋርም አቶ ገዱም ጋር ደግሞ ሌላ አንድ ጥያቄ ያስተሳሰብ ልዩነት አለ። እነሱ አሁን በብሔርተኝነት ፖለቲካ ያምናሉ፣ እኔ ደግሞ የብሔርተኝነት ፖለቲካ መፍትሄ ሳይሆን እንዳው የችግራችን አካል ነው። እዚህ ውስጥ እንድንገባ ያደረገን አገሪቱ ወደዚህ አይነት ምስቅልቅል ውስጥ እንድትገባ ያደረጋት አንዱ ምክንያት የብሔርተኝነት ፖለቲካ ነው የሚል እምነት አለ። እነዚህ ነገሮች ሳናጠራ ዝም ብለን ስለወደፊቱ ብናወራ ትርጉም ያለው ለውጥ ምናመጣ አይመስለኝም። በዚህ ጉዳይ ላይ ውይይት አድርገን አንድ አይነት ያሳሰ መግባባት ላይ ከደረስን ግን የወደፊቱን ትግል ወደ ተሻለ አቅጣጫ ለመምራት የራሳችን አዎንታዊ የሆነ አስተዋጽኦ ይኖረናል ብዬ ስላሰብኩ ለግን አቅሜና ሁኔታው በፈቀደ መጠን እንቅልፌን አጥቼ እየሰራሁ አቅሜና አንድ ሰው ሊሰራው ይችላል ከሚባለው ነገር ባላነስ እየሰራሁ ለህሊናዬ መልስ አለኝ ማለት ነው። ግን የህዝብ ትግል በአንድ ሰው የትም ሊደርስ አይችልም፣ መጠበቅም የለበትም። አምባገነኖች በስልጣን ላይ ሆነው እየበዙ ያሉት በእነሱ ጥንካሬ አይደለም፣ በዋናነት በእኛ ድክመት ነው፣ በእኛ ስንፈት ነው፣ በእኛ መከፋፈል ነው። ለምንፈልገው ለውጥ እኛ ዋጋ ለመክፈል ባለመዘጋጀት ዝግጁ ባለመሆናችን ይሄን ተረድተን እያንዳንዳችን እንደዜጋ እዚህ ትግል ውስጥ ላይ ገብቼ የበኩሌን አስተዋጽኦ በገንዘብ፣ በጉልበት፣ በእውቀት፣ በጊዜ፣ በመስዋዕትነት መክፈል እስካልቻልኩ ድረስ የምፈልገው ውጤት አይመጣም ብለን ማሰብ መጀመር አለብን። ቁጭ ብለን በሌሎች መስዋዕትነት፣ በጥቂቶች መስዋዕትነት የሚመጣ ለውጥ የለም። በምኞት በፍላጎት የሚመጣ ለውጥ የለም። በትግል ነው ለውጥ ሊመጣ የሚችል። ለዛ ትግል ደግሞ ሁላችንም ማዋጣት ያለብንን ነገር ማዋጣት ስንችል ነው ለውጥ የሚመጣው። ስለዚህ ከዚህ ከጠባቂነት መንፈስ መውጣት አለብን። ሁለተኛ የሰላማዊ ትግልን ጠቃሚነት፣ አስፈላጊነት በደንብ መገንዘብ መቻል አለብን። ለእንዲህ አይነት አምባገነን ትልቅ የመታገያ መሳሪያ ሰላማዊ ትግል ነው። ይሄን ትልቅ መሳሪያ ከእጃችን አውጥተናል። ይሄን በማድረጋችን ገዢ ፓርቲ ተጠቅሟል፣ እድሜው ተራስሟል። ትልቅ መሳሪያ ነው። የዚህን መሳሪያ ጠቀሜታ ፕሊዝ እንረዳ፣ እንወቅ። ከተረዳና ካወቅን ደግሞ በተግባር እንሞክረው።
እናካሂደው የሚል እምነት አለ። ያን ስናደርግ ነው ወደ ተሻለ ሁኔታ ልገባ የምንችለው። ሶስተኛ የብሔርተኝነት ፖለቲካ በጽንሰ ሐሳብ ደረጃ ድሮ ስንቃወመው አከራካሪ ሊሆን ይችላል። በተግባር ታየ። የኢትዮጵያ ፖለቲካ ውስጥ ብሔርተኝነት ገዢ ሆኖ በተግባር ከዋለ በኋላ ወዴት ከየት ወዴት እንደሄድን በተግባር ታይቷል። በታሪክ አብሮ የኖረ ህዝብ እርስ በርሱ እየተዋጋ ነው፣ ጥላቻ ውስጥ ገብቷል። ኢትዮጵያውያን በታሪካችን አይተነው በማናውቅ ደረጃ በጭካኔ እየተገዳደለ ነው። ተጠላልተናል። የውጭ ኃይልን ሁሉ አስገብተን የራሳችንን ህዝብ የምናስጨፈጭፍ ህዝቦች ሆነናል። በጣም በሚያሳዝን ሁኔታ አገሩን በከፍተኛ ፍጥነት እያፈረስ ነው። ለዚህ ችግር አንዱ መሰረታዊ ምክንያት የብሔርተኝነት ፖለቲካ። የብሔርተኝነት ፖለቲካ የጋራ ጉዳይ የሚያይ አይደለም። እኔና እናንተ ብሎ ክፍፍልን የሚያራምድ የሚያጠናክር። ዛሬ የጋራ ነገር የሚል ነገር አተናል፣ ፈርሰናል። የኛ በሚል ጉዳይ ላይ ብቻ ተጠምደናል። ግን የኛ የምንለውን ጥቅም ለማስጠበቅ የጋራው ነገር መጠበቅ አለበት። የጋራውን ነገር ካላስጠበቅ ነው የኛ የምንለው ነገር ሊጠበቅ አይችልም። የሁለቱም ነገሮች ተያያዥነት በአግባቡ መረዳት አለበት። ስለዚህ የብሔርተኝነት ፖለቲካን አሁን ባለው የኢትዮጵያ ተጨባጭ ሁኔታ በአንድ ጊዜ ልናስቀረው ልናስወግደው የማንችል ቢሆንም በአግባቡ ግን ልንገራው ይገባል። ለብሔር ፖለቲካ ትኩረት የምንሰጠውን ያህል ለአብሮነት፣ ለህዝብ ትስስር፣ ለሀገር አንድነትም ተገቢና ሚዛናዊ ትኩረት መስጠት አለብን። ህብረተሰቡ ከዚህ አንጻር የተቃኘ የፖለቲካ አስተሳሰብ ያስፈልገዋል። ብሔርተኝነት ወዳም እንጂ አልጠቀመንም የሚል እምነት አለ። ስለዚህ ከብሔር አንጻር የሚነሱ ጥያቄዎች መልስ ማግኘት አለባቸው ብዬ አምናለሁ፣ መከበር አለባቸው ብዬ አምናለሁ። ብሔርተኝነት ግን የሁሉም ነገር አልፋና ኦሜጋ አይደለም። የአንድነት አጀንዳ፣ የአብሮነት አጀንዳ ተገቢ የሆነ ቦታ ሊያገኝ ይገባዋል። የኢትዮጵያ ህልውና እስካልተጠበቀ ድረስ በኢትዮጵያ ውስጥ ያሉ ብሔር ብሔረሰቦች ሁሉ ህልውናቸው አደጋ ውስጥ ይወድቃል። በኢትዮጵያ ውስጥ ያሉ ብሔር ብሔረሰቦች ህልውና ደግሞ ካልተጠበቀ ኢትዮጵያ የምንለው ኤንቲቲ አደጋ ውስጥ ይወድቃል። ሁለቱ ነገሮች ፊትና ኋላ ሆኖ ሳይሆን ጎንና ጎን ተጣምሮ ተያይዞ መካሄድ ያለበት ጉዳይ። ስለዚህ አንድ ጽንፍ ረግጠን የምናካሄደው ፖለቲካ አይጠቅምም። ዳር ጫፍ የረገጠ የሀገር የኢትዮጵያዊነት ብሔርተኝነትን ይሄ ውስጣዊነትን ማያይ ቦታ የማይሰጥ እሱም አይጠቅምንም። የሀገር አንድነትን የህዝብ አብሮነትን ቦታ የማይሰጥ እኔን ብቻ የሚል ደግሞ ብሔርተኝነትን የትም አይደርስም። ስለዚህ የኢትዮጵያ ህዝብ በመርህ ደረጃ በጽንሰ ሐሳብ ደረጃ ሳይሆን የብሔርተኝነትን ውጤት ኢትዮጵያ ውስጥ ከበቂ በላይ በተግባር አይቶታል። ከዚህ በኋላ የፖለቲካ ቅኝታችን ከዚህ የጽንፈኝነት የብሔርተኝነት ፖለቲካ ወጥተው ሚዛናዊ የሆነ ልዩነትንም አንድነትንም በእኩልነት በሚዛናዊነት ወደሚያስተናግድ የፖለቲካ አስተሳሰብ መግባት አለበት። ይሄን ህዝቡ ካልተገነዘበ የወቅቱ ችግራችን የትም የሚደርስ አይመስለኝም። ስለዚህ የጽንፈኝነት ፖለቲካ፣ የጦረኝነት ፖለቲካ፣ ብሔርተኝነት ለወቅቱ ችግር ያመጡትን ነው አሉታዊ አስተዋጽኦ በአግባቡ ተረድተን ከዚህ የተለየ አዲስ አቅጣጫ ያስፈልጋል። የአቅጣጫ ምንድን ነው? ችግራችን እንዲፈታ ከሆነ ኢትዮጵያ ውስጥ አሁን እየተካሄዱ ያሉ አውዳሚ ህዝብ ጨራሽ ጦርነቶች እውነተኛ በሆነ ሀቀኛ በሆነ የሰላም ድርድር የተኩስ ማቆም ስምምነት መደረግ አለበት። ቀጥሎ ደግሞ ለተኩስ ለጦርነት ምክንያት የሆኑት የፖለቲካ ችግሮችን ቁጭ ብለን በጠረጴዛ ዙሪያ በድርድር በውይይት የምንፈታበት ሀቀኛ የሆነ እውነተኛ የሆነ ሁሉን አቀፍ የሆነ ናሽናል ዲያሎግ ያስፈልገናል፣ ወይም አገራዊ የውይይትና የድርድር መድረክ ያስፈልገናል። ለምን የምንጋጨው የምንዋጋው ዝም ብለን አይደለም። የፖለቲካ አጀንዳዎች ቅራኔዎች ስላሉ እነሱን ቅራኔዎች መፍታት የሚያስችለን ድርድር ውይይት ያስፈልገናል። አንዱ የፕሪቶሪያ ስምምነት ውድቀት ይሄ ነው። ምንም የፖለቲካ ውይይት ድርድር አልተካሄደም። ችግሩ ቤት መንገድ ሊፈታ ይችላል። ፊርማ ስለተፈራረምክ ብቻ የሚፈታ ችግር የለም። ተጨባጭ ሆነ ለምንድን ነው ያ ጦርነት የተካሄደው? ምን አይነት የፖለቲካ ቅራኔ ቢኖረን ነው? እሱን እንዴት ነው የምንፈታው? መፍትሄው ምንድን ነው? መዋቅራዊ መፍትሄው ህጋዊ መፍትሄው ምንድን ነው የሚለውን ነገር ተነጋግረን ካልፈታህ ጦርነቱ የጊዜ ጉዳይ ነው እንጂ መልሶ ያመረክዛል። የፕሪቶሪያው ስምምነት ውድቀት ይሄ ነው። አልተፈለገም። ውይይት ተደርጎ መሰረታዊ ቅራኔዎቹ እንዲፈቱ ምንም ሙከራ አልተደረገም። የጊዜያዊ መስተዳድሩ ትልቅ ውድቀትም ይሄ ነው። በዚህ ረገድ የሰራው አይደለም የሞከረው ነገር የለም። ስለዚህ በዚህ ደረጃ ተጨባጭ የሆነ ለውጥ ማምጣት ከዛ በኋላ ደግሞ ምንድነው የወቅቱ የጠቅላይ ሚኒስትር አብይ አህመድ አገዛዝ የብልጽግና ፓርቲ ከዚህ በኋላ ኢትዮጵያን ወደ ተሻለ ነገር ሊያሸጋግር አይችልም። ከበቂ በላይ ደግሞ ደጋግሞ ታይቷል። በዚህ ተስፋ መቁረጥ አለ። ስለዚህ አዲስ የሆነ ሁሉን አቀፍ የሆነ የሽግግር ሂደት ያስፈልጋል። በዛ አይነት ሂደት ሳናልፍ በአንድ አካል አሸናፊነት ወይም በአንድ ብልጽግና በሚባል አገዛዝ መሪነት ኢትዮጵያ ከጊዜ ወደ ጊዜ ከጥፋት ወደ ጥፋት እንጂ ወደ መፍትሄ ልትሸጋገር አትችልም። የኢትዮጵያ ህዝብ ይሄን ተገንዝቦ እነዚህ አጀንዳዎች ተቀባይነት እንዲያገኙ ትግል ማድረግ አለበት። ምንም የኢትዮጵያ ችግር ውስብስብ አይደለም።
አንድ ሁለት ተብሎ በቀላሉ ሊቆጠሩ የሚችሉ ግልጽ ናቸው ችግሮቻችን። በዛው መጠን መፍትሄው ውስብስብ አይደለም፣ ሮኬት ሳይንስ አይደለም፣ የረቀቀ አስተሳሰብ የሚጠይቅ አይደለም። ግልጽ ነው መፍትሄው። ችግሩ ምንድነው? ያን መፍትሄ ለመቀበል ዝግጁ አይደለም። እንኳንስ ለመቀበል ለመደማመጥ ለመከባበር ዝግጁ አይደለም። ጥላቻችን በዛ ደረጃ ደርሷል። ከዚህ እንውጣ ነው እና ችግሩ መፍትሄውም ያን ያህል ውስብስብና ሩቅ አይመስልም። ከተደማመጥ በጣም ቀላል ኢትዮጵያን ችግር ለመፍታት የሚል እምነት ነው ያለኝ። ችግሩን ሲምፕሊፋይድ እያደረኩት አይደለም። ከ32 ዓመት የትግል ልምዴ የተረዳሁትን ነገር ነው እየተናገርኩ ያለሁት። እኛ ነን ችግሩን ያከበርነው፣ እኛ ነን ችግሩን ያወሳሰብነው እንጂ ዓለም ሁሉ እኛ የገጠመን ችግር ገጥሞት ተሻግሮታል። እኛ ነን መሻገር ያቃተን መፍትሄ የሌለው ችግር ሆኖ አይደለም። እኛ መፍትሄ ማመንጨትና መፍትሄ መቀበል ስላቃተን ደካሞች። ከዚህ ድክመት መውጣት አለብን።